ወለተ ሐና ወለተ ማርያም ሲባል ሴት ልጅ ማለት ነው። ሴት ልጅ ናት። ወለት ሴት ማለት ነው። ወልድ ግን ማለት ወንድ ልጅ ማለት ነው። ለምሳሌ በግዕዝ ላይ ብትመለከቱት የግዕዙን ባይብል ላይ አንዴ ላውጣላችሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምንድን ነው የሚለው? ወናሁ ትጸንሺ ወትወልዲ ወልደ ወትሰምዩ ስሞ ኢየሱስ ይላል። ወልድ ወንድ ልጅ ለሚለው ቃል በግዕዝ ምንድን ነው የሚለው? ወልድ ነው። ኢሳይያስ 7:14 ላይ አሁንም ግዕዙ ላይ እንግባና ኢሳይያስ 7:14 ላይ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ናሁኪ በእንተ ዝሙ ይበልቁም እግዚአብሔር ትምህርተ ናሁ ምልክት ይሰጣቸዋል ጌታ ራሱ። ናሁ ድንግል ትጸንስ፣ ድንግል ጸንሳለች፣ ወትወልድ ወልደ ወንድ ልጅ ትወልዳለች፣ ወትሰምዮ ስሙ አማኑኤል ስሙንም አማኑኤል ብላ ትጠራዋለች ይላል። ወልድ። ስለዚህ ወልድ ማለት ምን ማለት ነው? ትርጉሙ ወልድ ምን ማለት ነው? ወንድ ልጅ፣ ወንድ ልጅ ማለት ነው። ስለዚህ ማርያም የወለደችው ምንድን ነው? ወልድን ነው ወይስ አምላክን ነው ሲባል ወንድ ልጅ ነው የወለደችው። ይሄ ይመስላል ባጭሩ ማለት ወለት ማለትና ወልድ ማለት ልዩነታቸው እሱ ነው። ወልድ ማለት ወንድ ልጅ ማለት ነው። ወለት ማለት ደግሞ ሴት ልጅ ማለት ነው። ሲያውዳችሁ ግን ወልድ ማለት ልጅ ማለት ነው ይሏቸዋል። ልጅ ጥቅል ነው፣ ለሁለትም ይሆናል ራሱ ማለት ልጅ የሚለው አማርኛ ላይ አሻሚ ነው። ሴት ልጅም ወንድ ልጅም ልጅ ነው የሚባለው። እንደውም ሴት ልጅ ልጅት ነው የምትባለው። እንደውም አይታችሁ ከሆነ ወለተ ሐና፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ገብርኤል፣ ወለተ እግዚአብሔር፣ ወለተ አቡነ አረጋዊ ሲባል ለሴት ሲሆን ነው። ለወንድ ሲሆን ደግሞ ምን ይባላል? ወልደ አማኑኤል፣ ወልደ ማርያም፣ ወልደ ሚካኤል፣ ወልደ እግዚአብሔር ሲባል ወልድ ማለት ወንድ ልጅ ማለት። ባሪያ ሲሆን ደግሞ አመት ነው። አመተ ማርያም፣ አመተ ገብርኤል፣ አመተ እግዚአብሔር ይሆናል ለሴት ሲሆን፣ ሴት ባሪያ ማለት ነው። ወንድ ሲሆን ደግሞ ገብረ ማርያም፣ ገብረ ሚካኤል፣ ገብረ መስቀል፣ ገብረ ኢየሱስ፣ ገብረ እግዚአብሔር ይባላል። ይሄ ይመስላል። አሚሮ ኢላሂ እንዴ ኡስታዚ ታዲያ ወልድ ማለትም አብዮል የአብ ልጅ ቅድመ ዓለምም ጾታ ነበረው ማለት ያስችላል? እንደዛ ማለት እንችላለን እንዴ? የለም እኮ ነው ብዬ ከማርያም ነው የሚጀምረው። ከማርያም ነው የሚጀምረው ማለት ነው። እሱንም ማየት እንችላለን ከፈለጉ ሲመጡ ማለት ነው። ኢንሻአላህ ገና መጀመራችን ነው። እሱንም ማለት ነበረም ካሉ ምን ሆኖ ነበር የሚኖረው የነበረው? ልጅ ነው። ልጅነቱ የሚጀምረው ከማርያም ከሆነ ወልድነቱ የሚጀምረው ከማርያም ከሆነ ከማርያም በፊት ካልነበረ ወልድ የሚባል ነገር የለም ማለት ነው። እሱ ነው ሙግታችን። ኢንሻአላህ ሰፋ አድርገን እንመጣበታለን። አሁን ጀመር ነው ገና ሀ ብለን። ግልጽ ነው አሚሮ? ኡስታዝ በጣም አዲስ ነገር ነው። እንገርም ነው። ወንድ ልጅ የሚያመልክ አለ ከመካከላችሁ ክርስቲያኖች? ወንድ ልጅ የሚያመልክ እስቲ ሙስሊሞች ጻፉልኝ። ወንድ ልጅ አላመልክም ብላችሁ ወንድ ልጅ አላመልክም ብላችሁ ጻፉልኝ ሙስሊሞች። ወንድ ልጅ አላመልክም፣ ወንድ ልጅ አላመልክም ብላችሁ ጻፉልኝ። ተጽዕኖ አለው። በነገራችን ላይ ዝም ብሎ አይነት ቃል አይደለም። ወንድ ልጅ አላመልክም፣ ወንድ ልጅ አላመልክም። አናመልክም ማለት ትችላላችሁ ፈለጋችሁ። ወንድ ልጅ አናመልክም ወንደርፉል ማለት ክርስቲያኖች እንግዲህ ወንድ ልጅ ነው የሚያመልኩት ማለት ነው። ካመለኩ ማለት ነው። ጽንስ የተጸነሰን ጽንስ ነው ለዛው። ኦኬ ጥያቄ እንትኑ ላይ ቅድመ ህልውና ላይ ጥያቄ ካላችሁ ክርስቲያኖች ግቡ።
السلام عليكم ورحمة الله وبركاته أستاذ. ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ አረቡ ما شاء الله جزاكم الله خيرا. لما دامتنا وقتل جزاكم الله خير. بني سريال له ياو እሺ تكتل እንዲገቡና እሺ ችግር የለውም። ኡስታዚ ጠያቂ ከሌለ እኔ አንድ ልጠይቅና እታች ሆናለሁ ለወገኖች ቦታ በቃ አይ እንደዚህ እናደርጋለን። አይ ቲንክ እንትኑ ላይ አረስቱ ላይ እንዘጋና ለጥያቄ መጠየቅ የሚችሉት ነገር ካለ ይጠይቃሉ ማለት ነው። ቅድመ ህልውና ላይ የጀመርነው ትምህርት ስላለ ቅድመ ህልውና ላይ መጠየቅ የምትችሉት በተማራችሁት መሰረት ብቻና ብቻ ነው። ከዛ ውጭ ያሉ ጥቅሶችን ኢንሻአላህ ተራ በተራ ስለምናያቸው ጥርስና ምላሱን እየነቀስና እያደማን እያንዳንዱን አንድ በአንድ ነው ምናየው ማለት ነው። አሁን ዛሬ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ያለውን ከሰማይ የወረድኩ ሲል ምን ማለት ነው የሚለውን እና የዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ እና 31 ላይ አንድ ሰው ከኔ በፊት ነበረ ከኔ በኋላ ይመጣል ይላልና በፊት እና በኋላ የሚለው ነገር ከዮሐንስ ዲስፔንሴሽኑን ካመጣበት በፊትና በኋላ ነው። ለምሳሌ እሱን አንድ ልጅቷ ልመልስላት ስል አውቃ ያፈነችኝ ፈርታ ስለሆነ ነው ሐሳቡን እንዳይል ማለት ነው። ይሁት ጥቅሱን ዮሐንስ ወንጌል 10:8 ላይ ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። አሁን እሷ ልጅቷ ልታመጣ የነበረው ምንድነው? ከእኔ በፊት ነበረ ሲል እኔ የሚለው ከዮሐንስ እኔነት በፊት ነበረ። ዮሐንስ ከሚባለው እኔነት እኔ የሚለው ነገር ታይምን ካመለከተ ከዮሐንስ እኔነት በፊት ኢየሱስ ነበረ ወደሚል ትምህርት ልትመጣ ስትል ዮሐንስ ወንጌል 10 ላይ ያለውን ጥቅስ ላመጣባት ስል ደንግጣ ነው እንትን ያለችው። ቁጥር 8 ላይ ይሁት ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው አለ። ከማ በፊት ከእኔ በፊት ከእኔነቴ በፊት ማለት ነው። እንደሷ ከሆነ ከኢየሱስ እኔነት በፊት የመጡ አሉ ወይ? ከእኔ በፊት ታይምን የሚያመለክት ከሆነ ኢየሱስ ታይም ይቀድመዋል ማለት ነው። ከእኔ በፊት ካለ እኔ ከሚለው እኔነቱ በፊት ቀደም ብሎ ታይም ይቀድመዋል። ስለዚህ ከታይሙ ከኢየሱስ በፊት ኢየሱስ እኔ ከሚለው ማንነቱ በፊት ኤግዚስታንሱ በፊት የመጡ አሉ። ምኖች ናቸው አለ? ሌቦችና ወንበዴዎች ናቸው አለ። ይሄን ነበር ለማምጣት የፈለኩት የነበረው ማለት ነው። ገና ልክ ናምና ላንጣልሽ ብዬ ኤግዛምፕል ስሰጣት አላስወራለች ማለት ነው ልጅቷ። እንግዲህ ያው ብትረጋጋ ጥሩ ነበር፣ ብታዳመጣት ጥሩ ነበር። ኦኬ እንግዲህ እዚህ ጥያቄ ላይ የሌላችሁ ሰዎች ካላችሁ ሌላ ጥያቄ መጠየቅ ትችላላችሁ። ኢንሻአላህ እናስተናግዳለን ማለት ነው። ኡስታዝ ሰማል ነው። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሄራን እንዴት ነሽ? አለሁ አልሐምዱሊላህ ሰላም ነው። ሰላም ነሽ? በስንት ጊዜ አየሁሽ? አላ 1700 ሰዎች አላችሁና የሰለምቴዎች አባል ለመሆን የምትፈልጉ ወንድም እህቶች እኔን ፎሎ በማድረግ ኦር ደግሞ በውስጥ ጻፉልኝ እናስገባችኋለሁ። ይሄ ለማለት ነው መምሬ። ይቅርታ። ኧረ ችግር የለውም አሪፍ ነው። ኮምፓራቲቭ ሪሊጅን ትምህርት የሃይማኖት ንጽጽር ትምህርት አብዛኛውን እየከፈልን የምናስተምረው የነበረው ያው አብዛኛውን ለሰለምቴዎች የቤት ኪራይ የቀለብና የትራንስፖርት እንዲሆናቸው ነው። አሁን ግን ሰዎች እየገቡ ወራዊ መዋጮ እያዋጡ ስለሆነ ለዛ ለዓላማው ብለው አይ ቲንክ ከዚህ በኋላ የኮምፓራቲቭ ሪሊጅን ኮርስ አይኖረንም ማለት ነው። እኔም ታይም የለኝም። ከዚህ በኋላ የምሰራው ዩኒቨርሲቲዎች ላይ ነው። ኢንሻአላህ ጊዜ ከሰጠኝ አላህ የዩኒቨርሲቲ ተማሪዎች ላይ ነው እንትን ብለው አይ ቲንክ ዩኒቨርሲቲዎቹን ሊስቶች አግኝቻለሁ ዛሬ አነጣጥሬ ከዚህ በኋላ የምሰራው ዩኒቨርሲቲዎች ላይ ነው ማለት ነው። አይ ቲንክ መሬት ላይ ያለው ስራ ይበቃናል ራሱ ማለት ነው። እና ከዛ አንፃር ነው የተለያየ ዩኒቨርሲቲዎች ነው የምንጀምረው። እስቲ የዩኒቨርሲቲዎቹ አዲስ አበባ ዩኒቨርሲቲ ጀማ ኮንታክት አድርጌያለሁ።
አዲስ አበባ ዩኒቨርሲቲ ማለት ነው አንደኛ የመጀመሪያው። ሁለተኛ ወልቂጤ ዩኒቨርሲቲ ጀማዎችን እንትን ብያለሁ። ሶስተኛ ወራቤ ዩኒቨርሲቲ፣ አራተኛ ጎንደር ዩኒቨርሲቲ፣ ጋምቤላ ዩኒቨርሲቲ፣ ዲላ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ፣ ደብረ ብርሃን ዩኒቨርሲቲ፣ እሺ ደሴ ካምፓስ፣ ወሎ ዩኒቨርሲቲ፣ ወልዲያ ዩኒቨርሲቲ፣ እሺ ወላይታ ሶዶ ዩኒቨርሲቲ፣ እሺ ሌላ ድሬዳዋ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ድሬዳዋ በቃ እንዳለ የሀገሪቷን ዩኒቨርሲቲ እንትኖች ጀማዎች ኮንታክት አድርጌያለሁ። ከዚህ በኋላ እነሱ ላይ ነው ማተኩረው ማለት ነው። በየክልሉ የነበሩት ጨርሰናል። በተቻለና አቅም በየክልሉ እያስገባን ሆሳናም አስገብተናል። ከዚህ በፊት 30 ልጆች አስመርቀን እንትን ብለናል። አሁን የመሬት ስራ ጨርሰናል። አሁን ዩኒቨርሲቲ ነው የተማረው ኃይል ላይ ለማተኮር ነው ያሰብነው። ኢንሻአላህ እንደው አድርጉልን ማለት ነው። ኢንሻአላህ የዩኒቨርሲቲ ተማሪዎችን ኮንታክት ሲፈልጉ ማንኛውም የዩኒቨርሲቲ ተማሪ ሙስሊሞች ካላችሁ ኮንታክት ማድረግ ትችላላችሁ ማለት ነው። ፓራራሊ አካዳሚክንና ሪሊጂየን የሆኑ እንትኖችን ፓራራሊ ለማስኬድ ማለት ነው። መሰረት ጥለን ለማለፍ ማለት ነው። ከዛ እርስ በርሳቸው እየተማማሩ ይሄዳሉ ማለት ነው። ከዛ እኔም ጡረታ አወጣለሁ ማለት ነው። ከኮምፓራቲቭ ሪሊጂየን ለነፒኬ ተዋዋለሁ አስረክባለሁ ማለት ነው። እሺ ጥያቄ ያላችሁ ልጆች መጠየቅ ትችላላችሁ። ማሂ ጥያቄ ያለሽ? ሰላም ብያለሁ። እንዴት ነሽ? ደህና ሆይ? እንዴት ናችሁ ሁላችሁም? እንዴት ነሽ? ደህና ነሽ? ጠፋሽ እኮ የዋሽታውን ሽብን ምንድነው? ምን ተገኝቶ ነው? ኧረ አለሁኝ። ምን ጠፋለሁ ብለህ ነው? አለሁኝ ከስር ቁጭ ብዬ እየሰማሁኝ ነው የምውለው። ኦኬ ማሻአላህ። ያልጠቀስናቸው ዩኒቨርሲቲዎች ካሉ ለአድሚን በውስጥ መስመር አናግሩ። ያልጠቀሱ የሚታወቁ ጀማዎች ካሉ የዩኒቨርሲቲዎች ያልጠቀስናቸው ዩኒቨርሲቲዎች ኖረው ግን ጀማ ያለበት ካለ ኮንታክት አድርጉን። ኦኬ ማይ ጥያቄ ካለሽ ወደ ጥያቄሽ መቀጠል ትችያለሽ። ካለሽ ጥያቄ ከሌለሽ ምንም ችግር የለውም። ጥያቄ ማይኖረኛል። ለዛሬ ግን አማርኛ አልችልም ብዬ ነበር። ለምን እንግባባለን? ቋንቋ አልችልም እላለሁ ብዬ ነበር የመጣሁት። ጥያቄው ስለሚከብደኝ ዛሬው። ኦኬ ትችያለሽ ሲሞክሪ። ግን ኡስታዝ የሚገርም ነው። አሁን ለምሳሌ ቅድመ ህልውና አለው ከተባለ ካልን እኮ ኢየሱስ ክርስቶስ አምላክ ነው ማለት እኮ ነው። ጉድ እኮ ነው ዛሬ የሰማሁት። ግን እሱ ነው እኮ ብለሽ እኮ አንተ አርጊመንታችን እሱ ነው። እንጀራ ያ ኦኬ አንዴ ላውራና ከዛ እንደ ትንሽ የሚደብስ ቦታ ነው ያለሁት እኔ። የህይወት እንጀራ ነው። ተመልከት፣ ከሰማይ ወርዶ መጥቷል። ቅድመ ህልውና ደግሞ ከአብ ተወልዷል አይደለ? ኧረ ወይኔ እንዴት ነው ብቻ አላውቅም። ከአብ መቼ ነው የተወለደው ማሂ? እንዴ ጊዜ ታለው መቼ ይታወቃል? ጊዜ ይታወቃል እንዴ? እሺ አንድ ሰው ጥቅስ ያወጣልኛል። ዕብራውያን 1:5 ላይ እግዚአብሔርም አለኝ አንተ ልጄ ነኝ የዛሬ ወለድኩ ይላል። ዛሬ የምትለዋ በየስተርዴና በቱሞሮ መካከል ያለ ነው አይደል? ዛሬ ማለት በትናንትና በነገ መካከል ነው አይደል? ዛሬ ማሂ
ያ ዛሬ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው? ከጊዜ ውጪ ነው ወይስ በጊዜ ውስጥ ነው? እንዴ በጊዜ ውስጥ ነው እንጂ። ስለዚህ መነሻና ጅማሮ አለው ማለት ነው ኢየሱስ። ስለ ስጋው ነው እያወራኸኝ ያለው ወይስ ስለ ህልውናው ነው? ወለድኩ ከአብ ስለመወለድ ነው። ወለድኩ ሲል እኮ እሺ፣ ወለድኩ ካለ ዛጋ እና ቅድመ ህልውናው ነው የተወለደው እንጂ አሁን በስጋ ነው የተወለደው። በስጋ የተወለደው ከማርያም አይደለም። ቅድመ ህልውና የተወለደው ስጋው ነው፣ አጥንቱ ነው፣ ቁርበቱ ነው፣ ቆዳው ነው፣ መለኮትነቱ ነው፣ መላክነቱ ነው፣ ጥንዚዛነቱ ነው የሚለውን ነገር አስቀምጦ ችግር የለውም። አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል። ወለድኩ ይላል ዕብራውያን። ዛሬ የምትለዋ በጊዜ ውስጥ ነው ወይስ ከጊዜ ውጪ ነው? በጊዜ ውስጥ ነው። ያ ጊዜ መቼ ነው? አት ሰርተን ፖይንት ታይሙ መቼ ነው? ያ ታይም ዛሬ የተባለው እኔ ምን አውቄ? ያው ብቻ ዛሬ በጊዜ ውስጥ እንዳለ። ስለዚህ በጊዜ ውስጥ ከሆነ መነሻና ጊዜ ይቀድመዋል ወይስ አይቀድመውም? እሱን ኦኬ ይቀድመዋል። ለምን? ስለዚህ መነሻ ዛሬ ካለ ያለፈ ጊዜ ነበረ። ስለዚህ በጊዜ ውስጥ ከሆነ የተወለደው ጊዜ የሚያካብበውና የሚጠቀልለው ከሆነ መነሻና ጅማሮ አለው ወይስ የለውም? ኢየሱስ አለው ማለት እኮ ነው። ስለዚህ መነሻና ጅማሮ ያለው ነገር ፍጡር ነው ማለት ነው። ነን ኤግዚስታንስ ነው፣ ያልነበረበት ነበር። አዎ ፍጡር ነው። ኦኬ እሺ፣ ዮሐንስ ወንጌል 5:26 ያወጣል። የተገናኘው እንዴት ይገናኛል ከፍጡር ጋር? አሁን ስለ ህልውና እያወራች ስለመፈጠሩ ምንድን ነው አደባለቀው? ህልውናው ከየት ነው የተወለደው? ከአብ ነው የተወለደው አይደለ? አዎ እሱ ጋር ነው እኮ ዛሬ ወለድኩ ማለት ምን ማለት ነው? ትርጉሙ አምላክ መንፈስ ነው፣ መለኮት ነው አይደል እንዴ? ወለድኩ ሲል ምን ማለት ነው ትርጉሙ? አረን ያላቀም ትርጉሙ ተወለደ ነው። አዎ መዝሙረ ዳዊት ሲፈጠር ነው። ጥሩ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ አምላክ ጾታ የለውም ወንድም ሴትም አይደለም። ዮሐንስ ወንጌል 4:24 ላይ መንፈስ ነው። መንፈስ ማለት ረቂቅና ምጡቅ ማለት ነው። ረቂቅና ምጡቅ የሆነው መለኮት ወለደ ማለት ምን ማለት ነው? ትርጉም ከሌለው ሊባዛ ነው ራሱ። አንድ ነው ብለሻል። ዘዳግም 6:4 ላይ ያለው አንዱ አምላክ ወለደ ማለት ኦንቶሎጂካሊ ካልሆነ ምን ማለት ነው? ወለደ ማለት ትርጉሙ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ያወጣላት። ምዕራፍ 90 ቁጥር 2 ላይ በቅንፍ 91 መሰለኝ ያለ ይታይሻል። የእግዚአብሔር ሰው የሙሴ ጸሎት ነው። አቤቱ አንተ ለትውልድ መጠጊያ ሆነሃል። ተራሮች ሳይወለዱ ምድር ዓለም ሳይሰሩ ከዘላለም እስከ ዘላለም አንተ ነህ ይለዋል። ተራሮች ምን ሳይሉ ይላል? ሳይወለዱ ምን ማለት ነው? ሳይወለዱ ማለት ያው ሳይሰሩ ወይም ሳይፈጠሩ ማለት ነው መሰለኝ እንዴ። ስለዚህ አምላክ ጾታ ከሌለው ወለድኩ ሲል ምን ማለት ነው ትርጉሙ? ፈጠርኩ እያለ አይደለም አይደል? እንደዛ እንዳትለኝ። ሌላ ትርጉም ካለው ንገሪኝ። ሌላ ትርጉም ካለው ንገሪኝ። እንደዛ እንዳትለኝ እንዴ። ሌላ ትርጉም ካለው ንገሪኝ። ከዚህ ውጪ ሌላ ትርጉም ካለ ንገሩ። አምላክ ጾታ የለውም ወንድም ሴትም አይደለም። መለኮት ነው። መለኮት አይከፋፈልም፣ አይባዛም፣ አይራባም። ስለዚህ የማይራባ እናንተን ከሆነ ትርጉም አለው ማለት ነው። ዛሬ ወለድኩ ሲል ምን ማለት ነው ትርጉሙ? ኦኬ ማቴዎስ 1:20 ላይ ያወጣላት አንዴ። ማቴዎስ 1:18 ላይ ማቴዎስ 1:18 ላይ ምን ማለት እንደሆነ ታይሻል። ምን ይላል? አንብቢው እስቲ። ስንትን ላንብበው? 18ን። ኦኬ ኢየሱስ ክርስቶስም ትንሽ ጠጋ አድርግ። የኢየሱስ ልደት እንዲህ ነበረ ነው የሚለው። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱም ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ተገኘች ማለት የምን ልደት ይላል? የኢየሱስ ምን ይላል? የኢየሱስ ክርስቶስ ልደት ያው ምን ማለት ነው? መወለድ ነው። ልደት መወለድ ምንም መፈጠር ነው።
ያው መወለድ ነው እንጂ የተረገዘ ነገር ሲወለድ ነው መሰለኝ። ኦኬ ዘፍጥረት 2 ላይ ገቢ 2:4 ላይ ገባላት። ልደት የሚለውን ያሽልኝ። አሁን ማቴዎስ 1:18 ላይ ልደት የሚለውን ቃል ከያሽልኝ ዘፍጥረት 2:4 ላይ ገቢ ይታይሻል። ያህዌ አምላክ ሰማይና ምድርን ባደረገበት በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው አለ። ልክ እንደ ማቴዎስ 1:18 የሰማይና የምድር ልደት። ሰማይና ምድር ምን አላቸው? ምን አላቸው ማለት ምን ማለት ነው? ልደት አላቸው ሲባል የተወለዱበት ቀን ነው ማለት የተወለዱበት ቀን ሰማይና ምድር ልደት ማለት ልደት ካላቸው የተፈጠሩበት ቀን ማለት ነው። ስለዚህ ኢየሱስ ምን አለው? ልደት አለው። ሰማይና ምድር ልደት አላቸው ሲባል ትርጉሙ መነሻና ጅማሮ አላቸው ማለት ነው ትርጉሙ። በተመሳሳይም ማቴዎስ 1:18 ላይ ኢየሱስ ልደት አለው። ልደቱ ደግሞ በመንፈስ ቅዱስ አማካኝነት ከድንግል ማርያም ማህፀን ውስጥ መጸነሱ ነው። ጅማሮ የሚጀምረው ከዛ ነው ጌኔሲስ የሚባለው። ጌኔሲስ ማለት ጅማሮ ማለት ነው። መጀመሪያ ከአብርሃም በፊት ነበርኩኝ ያለ ዮሐንስ ከኔ በፊት የነበረው ከኔ ይልቅ ቅድም አብራራን። እሱን ከፈለግሽ ማብራራት ድጋሚ ይቻላል። አንድ ሰው ከኔ በኋላ ይመጣል አለ። ሰው ነው የሚለው ሰው ነው የሚለው ጥቅሱን ላውጣልሽ ከብርሃን የሚለው ነገር ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ያውጣላት። መዝሙረ ዳዊት ምዕራፍ 103 እሺ ታይሻል። እዚህ ላይ መዝሙረ ዳዊት ምዕራፍ 109 ቁጥር 110 ላይ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ግሪከኛው ጋትሮስ ነው የሚለው ከማዕፀን ወለድኩ ይላል። ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር በፊት ማለት ነው። ዓለም ሳይፈጠር በፊት ወለድኩ ይለዋል። ከማን ነው የወለደው? ከማን ነው? ማሂ ከማዕፀን ይለዋል። ከማዕፀን ይለዋል። ማዕፀን የሚለው ወይም ደግሞ ሆድ የሚለውን የግሪከኛው ቃል ማዕፀን ነው። እንግሊዝኛው ወምፕ ነው የሚለው የሚያስቀምጠው። ከማዕፀን ወለድኩዋል። ወለድኩ ማለት ፈጠርኩ ነው። ከማዕፀን ፈጠርኩ ማለት ማዕፀን የተባለው የድንግል ማርያም ማዕፀን ነው። የድንግል ማርያም ማዕፀን ዓለም ሳይፈጠር ነበረ ወይስ አልነበረም? ዓለም ሳይፈጠር የድንግል ማርያም ይኸው አለ። ከአጥቢያ ኮከብ አስቀድሞ አለ። ማርያም ሳትኖር የማርያም ማዕፀን ነበረ። እንዴት ሰው አይደለችም እንዴ ማርያም? እንደ ሰው ተወልዳ ምናምን አደገች ሴት አይደለችም እንዴ እኮ? አሁን ከአጥቢያ ኮከብ አስቀድሞ ማርያም ነበረች ወይ? ማርያም ሳትኖር ከማርያም ማዕፀን እንዴት ወለደው? ከወድ ወለድኩ ነው የሚለው ከማዕፀን ነው። የማርያም ማዕፀን ሳይኖር ማለት ነው። ለዛ ነው አውግስቲኒዮስ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ኦሬሽን 10 ላይ ሲያብራራ ምንድነው ያለው? እንደዚህ ብሎ ይናገራል። ጌታ በሌሊት የተወለደው ከድንግል ማርያም ማዕፀን ነውና መንጋቸውን ሲጠብቁ የነበሩ የእረኞች ምስክርነት ይህን ያረጋግጣል። ሉቃስ 2:7 እና 8ም ዳዊትም አቤቱ በጌታዬ ቀኝ የተቀመጥከው ጌታዬ ልጄ ሆይ ከወዴት ነህ? ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩህ አለ ይላል። አይሽ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ሲባል ያኔ ሲወለድ ከማርያም ነው የተወለደው። ራሱ ከማዕፀን ፈጠርኩ ነው የሚለው። መወለድ ማለት አምላክ ጾታ የለውም ብለናል። ስለዚህ የሚያመለክተው አውግስቲን ይሄን የተጠቀሰው ድንግል ማርያም ማዕፀን ውስጥ ለሚፈጠርበት አፈጣጠር ነው ብሎ ነው የሚያስቀምጠው ማለት ነው። እንደምትመለከቱ ቅድም መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይሰሩ ማለት ነው ብለናል። ግን ተራሮች የተሰሩ ነገሮች ናቸው። አሞጽ 4:13 ላይ ተራሮችን ይሰራ ይላል። ተራሮች የተሰሩ ነገሮች ናቸው። ይሄንን ነው የሚያሳየው ማለት ነው። ከዛ አንፃር ነው የምናየው ማለት ነው። ሌላ ኢየሱስ ተፈጠርኩኝ ተሰራውኝ ምናምን ነገር ይላል። ኢየሱስ አይተሹ ከሆነ ተፈጠርኩኝ ተሰራውኝ እያለ ስለዚህ ከማዕፀን ስለዚህ ከማዕፀን የሰራኝ ካለ ከማዕፀንም ሰርቶታል። ግን ያ ምንድነው? በመለኮታዊ ዕቅድ ውስጥ ነበረ። ከአጥቢያ ኮከብ አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር በፊት ወደፊት የሚያደርገውን ነገር አስቀድሞ መናገሩ ነው የሚያሳየው። ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት አለ በፊት ነውር የሌለብን እንሆን ዘንድ በክርስቶስ ምን አለን ይላል? መረጠን ነበርን። ያኔ የመረጠን ማለት ወይስ በመለኮታዊ ዕቅድ ውስጥ ነው የነበረው? እኮ በመለኮታዊ ዕቅድ ውስጥ ነው። አንቺ ነበርሽ ወይ ነው? አንቺ ሳትኖሪ አንቺ መምረጥ ከቻለ
ወደፊት ነው የሚመርጠሽ እኮ አይደል? ስታምኚ ነው የምትመረጪው። ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው ያገኘሽው? ክርስትናን ያገኘሽው መርጠሽ ነው ወይስ ተመርጠሽ ነው? በእናንተ ትምህርት መርጬ ነው መሰለኝ። መርጬ ነው እንደዛ ነው የሚሆነው። መርጠሽ ነው የሚሆነው። ስትመርጪው ነው የመረጠሽ ፈጣሪ ወይስ ስለመረጠሽ ነው የመረጥሽው? መርጦኝ ነው እንጂ እሱ እኔ ፈለኩኝ መሰለኝ፣ ከዛ ተመረጥኩኝ። ስለዚህ ስለመረጥሽ ነው የመረጠሽ ወይስ ስለተመረጥሽ ነው የመረጥሽው? የትኛውን ነው ከሁለት አንዱ? እኔ አላውቅም። እኔ አላውቅም። እንደዚህ ጥያቄ አትጠይቅኝ እንዴ! ይሄ መለኮት አሰራር ነው። እግዚአብሔር እኔ ክርስቲያን ነኝ ከስወለድም ጀምሬ። አሁን በኢስላም አስተምሮት አላህ ይመርጣል ብለን እናምናለን። ግን አላህ የአላህ መምረጥ ኮንዲሽን አለው ብለን ነው የምናምነው። ሁኔታዊ ነው ምርጫው። ኮንዲሽናል ኢሌክሽን ነው ያለው። አንኮንዲሽናል የሚባል ነገር ኢሌክሽን የለም። እንደዛ ከሆነ ሰዎች ፍትሃዊ አይደለም የሚሆነው። አንቺ ያለ ምርጫሽ ከሆነ የሚመርጠው አንቺን መርጦ እኔን ካልመረጠኝ ፍትሃዊ ነው ያደላል ወደሚባለው ትምህርት ነው የሚመጣው። ፍትህ አይደለም። ስለዚህ አንቺ ለመምረጥ መጀመሪያ መምረጥ ስትመርጪ ምርጫሽን አሳምረሽ መምረጥ መቻል አለብሽ። አንቺ ከመረጥሽ በኋላ ነው የመረጠሽ ወይስ ከመምረጥሽ በፊት ነው የመረጠሽ? አምላክ እኮ ሁሉን አዋቂ ነው። እሱ ነው የሚመርጠኝ። እንደዛ ነው የሚሆነው። ቀድሞውኑማ አንቺ ያለ ፍላጎትሽ ከመረጠሽ ያንቺ ምርጫ የለበትም። ያንቺ ጣልቃ ገብነት የለበትም። ያንቺ እጅ የለበትም። የኔ ጣልቃ ገብነት የሚሆነው ወይም ፍላጎት ነው። የኔ ፍላጎቱ በኋላ ነው የመረጠሽ ወይስ ከፍላጎቱ በፊት ነው የመረጠሽ? አስቀድሞ መርጦኛል። አስቀድሞ ኤፌሶን ላይ እንደመረጠኝ ነግሮኛል እኮ። አስቀድሞ የመጣው እኮ ወል ነው አይደለ? ግል አይደለም፣ ጥቅል ነው፣ ተናጥል አይደለም አይደል? እንዴ ወል ነው። ስለ ወል ነው የሚያወራው ኤፌሶን 1:4 ላይ። እዛ ወል ውስጥ ያለ ውስጥ ጆይን ማድረግ የሚችሉት በምርጫቸው ነው፣ ፍሪዊላቸው ነው አይደል? ወል አይደለም፣ ግል ነው። ግልማ ከሆነ በጣም ያዳላል ማለት ነው። አንቺ ዓለም ሳይፈጠርና ዘመን ሳይቆጠር በፊት የት እንደምትገቢ አስቀድሞ ከመረጠሽ፣ ለገነት ብሎ ከመረጠሽ፣ እከሌ የሚባል ግለሰብ ደግሞ ኢንዲቪጁዋሊ ለገሃነም ብሎ ከመረጠ እንትን አይደለም ማለት ፍትሃዊነት አይደለም። ይሄ ከሰው ፍሪዊል ጋርም ይጋጫል። ነገርን ወል ነው። በእኛ የአርሜኒያን ፕሪዲስቲኔሽን እና የኢስላሚክ ፕሪዲስቲኔሽን ላይ ትምህርት ላይ እንደዛ ነው። አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር ጀነትና ጀሃነምን እንደሚፈጥር ከዛ ጀነትን በምርጫቸው ያመኑ ሰዎች እንዲገቡ የካዱ ሰዎች እንዲቀጡ ወስኗል። አስቀድሞ ወስኗል የጀነትና የጀሃነም የሚለውን ሲወስን ግን የወሰነው የጀነት ሰዎችና የጀሃነም ሰዎች የሚለውን ውሳኔ የወሰነው ወል ነው የወሰነው፣ ጥቅል አይደለም። ጥቅል ነው የወሰነው። በተናጥል ግን ለሰዎች ነፃ ፈቃዱን ሰጥቷቸዋል። ምርጫውን መጠቀም አለመጠቀም የሰዎቹ ፋንታ ነው። ያ ነው ትምህርታችን የኛ ማለት ነው። እና ለማንኛውም ድንግል ማርያም ማህፀን ውስጥ ያኔ አይደለም እንትን የተፈጠረው። ድንግል ማርያም የመጣችው በኋላ ላይ ነው። ሐናና ኢያቄም ከሚባሉ ሰዎች ነው የመጣችው። አልነበረችም። ማህፀኗም አልነበረም። አዳምጠኝ። አሁን ያ ማህፀን ምንድን ነው ነው የምለው እኔ ያልገባኝ ነገር። ማህፀን ከመጀመሪያ ጀምሮ ከተፈጠረ የአጥቢያ ኮከብ ምንድን ነው? የአጥቢያ በኋላ ላይ ነው የሚፈጥረው። በኋላ ላይ የሚፈጥረውን በመለኮታዊ ዕቅድ ውስጥ ይነግረናል። እና እዛ ጋም ተፈጥሮ ከዛ ደግሞ ድንግል ማርያም ማህፀን ውስጥ የሚፈጠራል። ሲፈጠር ሁለት ያልተፈጠረም አንዴ ነው የተፈጠረው አይደለም። አንዴ ነው የተፈጠረው። ያ የሚፈጠረውን ፍጥረት በመለኮታዊ ዕቅድ ውስጥ አስቀድሞ መፍጠሩን የሚናገር ነው። አስቀድሞ ምንድነው ወደፊት ስለሚፈጠር አስቀድሞ መናገሩ ነው ራሱ ማለት ነው። አስቀድሞ የመናገርን ነው እንጂ ሌላ ነገር አይደለም ማለት ነው። ትንቢት ነው። መዝሙረኛው እየተናገረ ያለው ትንቢት ነው። መጽሐፈ መቃቢያን 3ኛ መቃቢያን ላይ ምዕራፍ 4 ቁጥር 18 ላይ እስቲ መውጣት ትችላለህ አሚር? ኡስታዝ ስንት አልከኝ? ይቅርታ 3ኛ መቃቢያን ምዕራፍ 4 ቁጥር 18 3ኛ መቃቢያን ምዕራፍ 4 ቁጥር 18 3ኛ መቃቢያን ምዕራፍ 4 ቁጥር 18 ላምበው ኡስታዝ፣ ይሄኛው ያስቸግራል። አይ ቲንክ ዛሬ የሚታየው ሁሉ ሳይታይ ዛሬ የሚጠራው ሁሉ ነገር ሳይጠራ ፈጠረኝ ብሎ እንደተናገረው አንተና እንዳንተ ያሉ መላእክትም ባሪያው አዳምም
በእግዚአብሔር ህሊና ውስጥ ነበራችሁ ይላል። የት ነበራችሁ? በእግዚአብሔር ህልውና ውስጥ ነው የሚለው። ህሊና ውስጥ ነበራችሁ ይላል። ማን? ራሱ ኢየሱስ፣ መላእክት፣ ባሪያው አዳም በእግዚአብሔር ውስጥ ነበሩ። ዛሬ የሚታየው ነገር ሳይፈጠር በፊት ፈጠረኝ ይላል። ምንም ነገር ሳይኖር ፈጠረኝ የሚለው በአምላክ ህሊና ውስጥ ነው የተፈጠሩት እንጂ ቃል በቃል የተፈጠረ ነገር የለም። ከፍጥረት በፊት ፍጡር የሚባል ነገር የለም። ግን አስቀድሞ ወደፊት የሚያደርጋቸው ነገሮች አስቀድሞ የመናገር ባህሪ አለ። የሌለውን እንዳለ አድርጎ የመናገር ባህሪ አለ። ኢየሱስ በእግዚአብሔር ህልውና ውስጥ ነበረ ነው እያልከኝ ያለኸው? ህሊና በእግዚአብሔር ህሊና ውስጥ ነበራችሁ ነው የሚለው። ይሁን ነበራችሁ። ኦኬ ህሊና ነበራችሁ። አምሮስ በህሊና ውስጥ ማለት ነው። ወደፊት እንደሚፈጥረው ምናምን ነገር ልታስጨለለኝ ነው ሀሳብህ እናቴ። እንግዲህ ይሄን ይመስላል። ኦኬ ለዛሬ መርሃ ግብራችን ይብቃን። ኢንሻአላህ ለቀጣይ መርሃ ግብር አሳውቃችኋለሁ። ቅዳሜ ነው እሁድ ነው የሚሆነው ሰኞ ነው የሚሆነው የሚለውን ለቀጣይ ሳምንት ኢንሻአላህ አላህ የዛ ሰዎች ይበለን አሳውቃችኋለሁ ማለት ነው። ኢንሻአላህ ጊዜ ሳገኝ ግን መሀል ላይ እገባለሁ። ሰው ቤትም ቢሆንና አሚር ቤትም እንደሌሎቹም ቤቶች ክፍት ያገኘሁበት ቤት ካለ 10 ደቂቃም 20 ደቂቃም እመጣለሁ ማለት ነው። ኢንሻአላህ በጣም ቢዚ ሆኛለሁ። በተቻለኝ አቅም ጊዜን እያጣበኩኝ ለመምጣት ሞክራለሁ። ኢንሻአላህ አላህ ጊዜ እንዲባረክልኝ ጉልበቴ እንዲባረክልኝ ዱአ አድርጉልኝ ለኔ። አላህ ለሁላችንም እኽላሱን ይወፍቀን። ኢንሻአላህ አንድ ማጠቃለያ ነገር ስሩበትና እኔም ልውጣ ማለት ነው። ኢንሻአላህ አብዱል ከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ጠፋ እኮ የዋሽታውን ክብን እኮ ኧረ በቁጭ ብዬ ሰማኝ ነው አለ ማለት ቲክቶክ ላይ አለ። እንዲሁ ቲክቶክ ላይ አለ አብዱል ከሪም አለ እንደ ያጀማ እስቲ ንገሩኝ። ያ አላህ እኔ ስንት ወሬ ይሆነኛል። አለ አይታችሁ ታውቃላችሁ? እስቲ ያጀማ ንገሩኝ። ትከፍታለህ ቤት ግን ለመሆኑ? ያልከ ቤት መክፈት እንደምታውቀው ነው ያስቸግራል። እንደዚህ ሰው ቤት ምናምን ነው እሱ ጋር ምናምን ትገባለህ ጊዜ ስታገኝ ምናምን? አልፎ አልፎ ነው አክቹአሊ በዚህ ሰሞን እየገባው አይደለም ያን ያህል አይደለም። ኦኬ አራት ተጥፋ ብዙ ሰው ጠፍተዋል ራሱ ማለት ነው። እንግዲህ እናንተ ናችሁ ያላችሁን ተስፋችን ኢንሻአላህ። በነገራችን ላይ እዚህ ቲክቶክ ላይ ቢጠፉ የሚያስቆጭ ቢጠፉ ቅር የሚያሰኙ ቢጠፉ የሚያጎሉ ሰዎች አሉ። ከነዛ ውስጥ አንዱ አብዱል ከሪም ነው። ከነ ምናምኑ ነው መቀበል ያለብን አብዱል ከሪምን። ቢጠፉ ወላሂ ነው ከልቤ ነው ማወራችሁ። ንጽጽርን ያጎላሉ ከሚባሉ ሰዎች መካከል አንደኛው አብዱል ከሪም ነው ራሱ ማለት ነው። በቃ ቢቀሩ ማለት ነው። በቃ በጣም ቅር የሚለኝ እኛን ያጎሉናል ብለን የምናስባቸው የሚቆጨኝ በቃ የንጽጽር ሰዎች ናቸው። አይዴንቲቲያቸው የንጽጽር ሰዎች ናቸው። ለንጽጽር በቃ ተፈጥሯቸው እንደዛ ነው ከሚባሉ መካከል አንደኛው ማለት በቃ የሚቆጫቸው የለም እንደው ባይቀር በቃ አቆመ ንጽጽር ቢባል በቃ የሆነ ጀርባ አጥንታችን የሆነ ነገር ወይ እግራችን ወይ እጃችን ወይ አይናችን የሆነ ፓርት ወልቋል ብለን ከምናስባቸው ማለት ነውና ከዛ መካከል ነው። ኢንሻአላህ አላህ ይጠብቀው ባለበት ኢኽላሱን ይወፍቀው። ስላለ አይደለም ፈለፊት ሁሌም አድሚት ማድረገው ነገር ነው። አድሚት አድርጌ የምቀበለው ነው። ቀጥል አውራ አብዱል ከሪም ማውራት የምትፈልገው ነገር ካለ። ያው ስለሌላ ሰው እየነገራችሁ ያው ታች እየሰማሁኝ ነበረ ኮርስ ይቆማል የሚለውን ነገር እንደሱ ነው የገባሁት ሊትራሊ። እና እንዴት ለምንድን ነው የሚቆመው? ጥያቄኝ እሱ ነው። እንትን ይላልቴ ሚዲያ እንትን ላይ ያለውን ዩኒቨርሲቲ ሁለቱም መቀጠል ይችላል። እንደዛ የተሻለ እኔ አልችልም። እኔ ጊዜ የለኝም አብዱል ከሪም ጊዜ የሚባል ነገር የለኝም። አሁን ሰዓት ላይ እንደዛ አልችልም። የዩኒቨርሲቲውንም አሁን በቃ አማራጭ ስለሌለኝ ነው። ቃል ስለገባው ነው ኢንሻአላህ ፕላን ስላደረኩኝ ነው እንጂ የቲክቶክ የምናምን ነገር በደንብ የሰለጠነ ሰው አይላል።
ከዚህ በኋላ እርስ በርሳችሁ እየተማማራችሁ ወደፊት መሄድ ትችላላችሁ። ከየክልሉም አስገብቻለሁ ሞክሬያለሁ። ከእያንዳንዱ ክልል ውስጥ የተወሰኑ ሰዎች አሉ፣ ተጠሪዎች አሉ። ለዛ ነው ከዛ አንጻር ነው እና ታይም የለም፣ ስራ አለ፣ ልጆች አሉ። በዛ ላይ ደግሞ እንትን አለ። ያው የራሳችን ታይሙ አይበቃም እንደሆነ አላውቅም ራሱ አሁን ላይ ማለት ነው። በፊት አሁን ታይም ነበረኝ፣ አሁን ግን በቃ ጀስት በጣም ቢዚ ነው የምሆነው እና ከዛ አንጻር ነው። ሲመቸኝ ግን እመጣለሁ፣ ያቅሜን ያክል እሞክራለሁ። ላላ ነፍስን ችሎታዋን እንጂ አናስገድዳትም ነው ያለው። ከዛ አንጻር ነው። አብሽሩ አለው። በተቻለኝ አቅም ለመምጣት እሞክራለሁ እንዳልኩ ነው። ኢንሻአላህ ትምህርቱ የሚሰጠው ትምህርት አስፈላጊ ያው ብዙ ሰዎች እንትን ስለሚሉ እንደዛ ብቻ ሳይሆን ከኳሊቲው አንፃር ከትምህርቱ ኳሊቲው አንፃር ነው እያወራሁ ያለሁት እና ከዛ አንፃር ሚዲያ ሁሉም ብዙ ጊዜ ሁሉም ሰው ሚዲያ ተጠቃሚ ነው። አብዛኛው ሰው ሊትራል እንደውም ያለ ሚዲያ የማይጠቀም የለም ማለት ይቻላል። እና ይሄ እንደውም ይሄኛው ጭራሽ መንቀሳቀስ ያለበት ሬጉላር ነው መሆን ያለበት ሬጉላር ነው ኦፍኮርስ እስካሁን ድረስ እየሄድን ያለውና ግን በጭራሽ ጊዜ ማጣበል ተጠቀመው የሚገባው ወይም ደግሞ መቆም ያሌለበት ማለት ይሄኛው ነው። እኔ እንደኔ እይታ ከሆነ ምክንያቱም እንዴ ትልቁ እንትን እኮ ሚዲያ ነው። እንደው መሬት ላይ ካለው በላይ ሚዲያ ላይ በጣም ብዙ አለ እና ሚዲያ በጭራሽ መቆም የለበትም ብዬ ነው እኔ እኔ ያልተመቸኝ እኮ እኔ ስላልተመቸኝ ነው ጊዜ ስላጣው ነው አብዱልከሪምዬ ማለት አሁን በቀን መግባት አልችልም። እንዳው አይደለው አልችልም በቀን መግባት ስራ ነኝ ያለሁት ረጅም ሰዓት ስራ ላይ ነው ማሳለፈው። ኦፍ በመሆንበት ሰዓት ላይ ግን እየመጣው ፕሮግራም አደርጋለሁ። ቃል ገብቻለሁ ለራሴ በሳምንት አንዴ ኦፍ በሚሆንበት ሰዓት ላይ እንትን ላለው ማለት ነው እገባለሁ ብያለሁ። እንደገና ደግሞ እንደዚህ ሰዓትም ካለችኝ 20 ደቂቃም 30 ደቂቃም ብቅ ብሎ የሆነ ነገር ጣል አድርጎ መውጣትም ጥሩ ነገር ነው። በተረፈ የዩኒቨርሲቲ ተማሪዎች እንዳልኩ ፕላን ስላደረኩኝ በኢትዮጵያ ዩኒቨርሲቲ ውስጥ ላይ ያሉትን መስራት እፈልጋለሁ። ከዛ አንጻር ነው እና በፊት እኮ 5 ነበር የምናደርገው 5 ዙር ነው በአንዴ ስናካሄድ የነበረው 19ኛ ዙር የደረሰው በዛ ነው። አንደኛ ታይምም አለ ስኬጁል አለ በጣም እንትን አለ ስንሰራ የነበረው ማለት ነው እንትን ነው። አሁን ግን በጣም ተዳከምኩኝ ስል በቃ ጊዜ የሚባል ነገር እጥረት መጣ። ቀደም ብዬ ነው ከ2 ሳምንት ከ3 ሳምንት በፊት ያው አለ ህዝቡ ተናግሬያለሁ። ስራ በጣም ቢዚ ሆናለሁ። ስራ ቢዚ ስለመሆን ከአንድ ሳምንት በኋላ ስለመሆን እንደው የሆነ ነገር እንደዚህ እለት ተእለት በቀን ባልመጣም ቅር እንዳይላችሁ ብዬ ተናግሬያለሁ ለማለት ፈልጌ ነው እንጂ ትጠፋለህ። እንደውም እኔ ከሁሉም ፕላትፎርም ቲክቶክ ነው አሪፍ ፕላትፎርም ያየሁት። ይሄ አሁን ቴሌግራም የምትለው ከፌስቡክ ከምትለው ከሌሎቹ በጣም ሰው ያለው አንደኛ ነገር ሰው የሚማርበት በጣም መሰራት የሚችልበት ለበጎ ነገር ከዋለው እንትን ነው። ልክ እንደ ቢላዋ ማለት ነው። ቢላዋ ከብረት ነው የሚሰራው። ብረትን አውጥተን ቢላዋ አድርገን ሽንኩርት እንከትፍበታለን፣ ማጭድ ሰርተን እናጭድበታለን። ነገር ግን ብረት ደግሞ ጩቤ ሰርተን ሰውን ደግሞ እንጎዳበታለን። እንዳጠቃቀማችን ነው ራሱ እንትን ነው። ልክ እንደ ድማሚትን እንደሰራው ማለት ነው። ኖቤል ስዊድናዊ ነው አይተው ከሆነ ድማሚትን እንትን ብሎ ለበጎ ነገር አውላለሁ ብሎ ሲል እነሱ ለጦርነት ሲጠቀሙበት በጣም እንትን አለውና ባገኘው ሀብት የሰላም አስተዋጽኦ ያደረጉ ሰዎች ኖቤል ምን አለ በዓመት ይሸለሙልኝ በዚህ ብር አለ። አጠቃቀምን ነው ምናው ቲክቶክ አጠቃቀማችን ነው። በጣም አደገኛ ፕላትፎርም ነው። በአሁን ሰዓት ላይ ማለት ነው። ግን አጠቃቀማችንን ማሳመር መቻል አለብን እንጂ የሚታው ፕላትፎርም አይደለም። ለማንም መተው የምንችለው ፕላትፎርም አይደለም። ተተወ ማለት ብዙ ነገር ነው የሚጎዳው። ኡማው ጀማው እንዳለ ይጎዳል። ስለዚህ በተቻለ አቅም እናንተም ተጠናከሩ፣ አትጥፋ። አንተም ቤት ለመክፈት ሞክር። በተቻለ አቅም ሁሉም ሰው የተወሰነ ፕሮግራም እያደረገ ለመስራት ቢሞክር ጥሩ ነው ለማለት ፈልጌ ነው። በርቱ። እንግዲህ እናንተ ናችሁ፣ በእናንተ እጅ ነው ያለው አብዛኛውን ነገር ማለት ነው። እኔ እንግዲህ በንጽጽር ዓለም ውስጥ 10 ዓመት ሰርቻለሁ። ከዚህ በኋላ እየቀነስኩኝ ነው የምመጣው። ለምን የፋሚሊ ሪስፖንሲቢሊቲ አለ። ገብተዋል። ነገሮች እንደምጠብቀው ላይሆኑ ይችላሉ። የልጅ ፍላጎት አለ። ልጅ ጊዜ ይፈልጋል። ማስጠናት አለብህ። ፎሎ አፕ ማድረግ አለብህ። አብረ ዋና ቦታ መሄድ አለብህ። አብረ ኳስ ግጥሚያ ሊኖራቸው ይችላል። ብዙ ነገሮች እንትን አለ እና አብሽሩ፣ ተጠናከሩ። በተቻለ አቅም አላህ ጊዜያችሁን እንዲባርክላችሁ አልባሌ ቦታ አትዋሉ። የሚያጨቃጭቁ የሚያነታርኩ ቦታዎች አትዋሉ። ሙስሊም ወንድማችሁን እህቶቻችሁን አትጎነታትሉ።
በተቻለ አቅም ማለት ነው። እንደዚህ አይነት ቦታ ከሚውሉ ሰዎችም ወይም ራቁ ራሱ ማለት ነው። ለኩፋሮች አጀንዳ ሰጪ እንጂ የኩፋሮችን አጀንዳ ተቀባዮች አትሁኑ። በኩፋሮች እናንተን መምቻ ልምጭ አትሁኑ። አታስገርፉ፣ አታስተኩሱ ሳታቆትም ማለት ነው። ማለት ሰው ሆን ብሎ ያስተኩሳል ብዬ አላምንም። ራሱ በተቻለ አቅም ማለት ነው እንደዛ ዱላ ታቀብሉ ለማለት ፈልጌ ነው። በሌላ አባባል ዱላ ታቀብሉ። በተቻለ አቅም ጥንቃቄ አድርጉ። በቃ አለቀ። ምንም ነገር ሲኖር በተቻለ አቅም በመመካከር ለመፍታት ሞክሩ። ካልሆነ ደግሞ በቃ ተለያይቶ መኖር ይቻላል። ግዴታ አይደለም አንድ ላይ መስራት። ሰዎች ግዴታ ከኔ ጋር መስራት አለበት የሚል ከአብዱል ከሪም ጋር መስራት ካለብኝ ሰራለሁ። ግን አብዱል ከሪም የራሱ ፕሮግራም ካለው ደግሞ መስራት ይችላል። ግዴታ አይደለም ራሱ ማለት ነው። እና እንደዛ ነው። ተከባበሩ። እንግዲህ አብዛኛውን የምትሉት እናንተ ናችሁ። ፕላትፎርሙ ማለት እና አሚር ናቸው አሁን ላይ ያሉት። ኢንሻአላህ ጥሩ አድርገው ይሰራሉ እያምናለሁ። ይሄ ነው። ማሻአላህ ፎሎ አስደርጉኝ ደግሞ በደንብ ምንም 1 ሚሊዮን ምናምን ብታስገቡኝ በሳምንት አንዴ ስመጣም ቢሆን ሰው ይማራል። አሁን ስንት እንደሆንኩኝ አላውቅም ራሱ። አሁን 150 ገብቻለሁ። ጸባይን ካሳመርኩ ደግሞ 500 ያስገቡኛል። ሁሉም ቦታ እያሰራጫችሁ ማለት ነው። አዋይ ቻለን ድጋሚ መነሳት አለበት ቻሌንጁ። አሁን ምንድነው ያልኩት አብዱል ከሪም? ሁለት ኡስታዝ አለው በሳምንት አንዴ ስራ ስለበዛብኝ ነው እንጂ አልኩ ጠፋለሁ አልኩኝ እንዴ? ከስር የኢሜጅ ልካሉ የለቅሶ ኢሜጅ። እንዴት ነው የምንግባባው? ከባድ ነገር እኮ ነው ያወራው። እኔ ራሴ እየሰማሁኝ ግራ ገብቶ ሌላ ሀሳብ ውስጥ ገባሁ። እንዴ እንደዚህ ነገር አለ እንዴ? እጠፋለሁ አልኩኝ እንዴ ከቲክቶክ? እኔ ራሴ እንደ እንትን እየሰማሁት ነው ኡስታዝ። ቆይ ባስተርጓሚ ቆይ አንድ ሰው አንተም የትርጉም ችግር ስላለበት አማርኛ ትርጉም ስላለ ቆይ አንድ አስተርጓሚ ያስፈልጋል። መክሊት ነኝ እስቲ መክሊት ነኝ። እኔ ልትርጉመው። አይ አንተ አይደለም። አንተ አንድ አይነት ናችሁ። አንተ አብዱል ከሪምና ታች ያላችሁት አንድ አይነት ናችሁ ያላችሁ። አሁን መክሊት ትምጣና መክሊት ነው የምትተረጉምልኝ። መክሊት ስሚኛ አንዴና ተርጉሚላቸው። ሰላም ነው? ሰላም ነው መክሊት? እንደው ማይ ትሻለኛለች። እንደው ማይ ቤት አልገባላቸው አማርኛ እና እስቲ ትርጉም ትተረጉሚያለሽ። እሺ ስራ ስለሚበዛብኝ በሳምንት አንዴ እመጣለሁ። ሌላውን አዘቦት ቀኑን ወይም ዊክዴስ የሚባለውን ደግሞ ሲመቸኝ ጎራ እያልኩኝ በተከፈተ ቤት ገብቼ 20 ደቂቃም 30 ደቂቃም አውርቼ እወጣለሁ አልኩኝ። እንደዛ ማለት እጠፋለሁ ማለት ነው ትርጉሙ ማሂ? አረ አይደለም እንዴ፣ በሳምንት ትመጣለህ፣ በመሀል ትመጣለህ፣ ከቲክቶክ እጠፋለሁ የሚባል ነገር አልሰማሁም። እኔ በመኛ ተሰምቶ እንደሆነ አላውቅም። በቃ እንደዛ እንትን በል። ስራ ለስራ ልጆቼን አላብላ አላጠጣ ማሂ። አረ ግድ እኮ ነው እንዴ፣ ግድ እኮ ነው እንግዲህ ተመልክ። አብዱል ከሪም እኮ ስላላገባ ነው እንደዚህ እንትን የሚለኝ የሚጫነኝ። እሷ ስትሰማ ኖርማል ይደርስበታል። እኔ ግን የምር ለመናገር እኔ እኮ በጣም ፍላጎት አለኝ። አይታችኋል፣ ሳልሰስት ነው ጊዜን የምጠቀመው ስመጣ ጊዜ ሲኖረኝ። ለመናገር እኔ እኮ በጣም ፍላጎት አይደለ ኡስታዝ ጀማል? ጊዜ ካለኝ በእናንተ ጨክናለሁ። አይ እሱ ግልጽ ነው። አንዳንዴ እኔም እንኳን ስመጣም ከልቤ ነው ስመጣ። አዎ ነገር ግን የዛሬው ለየት የሚለው ምንድነው መሰለህ? ማለት ኖርማል ከነበረ እኮ እንደዚህም መናገር ማያስፈልግም ነበር። ግን የዛሬው ትንሽ ጫን ያለው ነውና ሁሉም ቀልባችን ተነክተዋል። መቼም እያንዳንዳችሁ እዚህ ደግሞ ኢንሻአላህ ኡስታዝ ተናገረ እንጂ ማለት አላህ Subhanahu Wa Ta'ala የበለጠ የቲክቶኩንም አላህ ስራውንም አላህ አስተካክሎልህ ጊዜን እንደማቋቁቶልህ ከዚህ በላይ ከነበረው ጊዜ በላይ ኢንሻአላህ እንደምትመጣልን ተስፋ እናደርጋለን። አንተ ተናገርክ ማለት ይሆናል ማለት አይደለም። ኢንሻአላህ ዱዓ እናደርጋለን። አጠፋብን መብሽር
ኧረ በለው እንግዲህ ስራ አትስራ የሚል ተቋሙ ካለ አላውቅም እንጂ አልገባኝም። ማለት እስከዛሬ በነበረው አዲስ ስራ ታገኝቶ ነው እንዴ ኡስታዝ? ነው ቀይሬ ነው የምር ወላሂ አላህ በሚያውቀው ቀይሬ ነው። ለዛ ነው ቀደም ብዬ እኮ ተናግሬ ነበር፣ አልሰማችሁኝም ማለት ነው። ስራ በጣም ቢዚ ሆናለሁ፣ እጠፋለሁ፣ ግን ስመጣ በሳምንት አንዴ እመጣለሁ፣ ሌላውን ቀን ሲመቸኝ ደግሞ ብቅ እላለሁ ብዬ ተናግሬ ነበር። አይ ቲንክ አልተረዳችሁትም ማለት ነው። ኢንሻአላህ እንግዲህ እንትን ትላላችሁ ማለት ነው። የምር የምወደው ፕላትፎርም ነው። ብዙ ነገር የተማርኩበት ነው። ብዙ ነገር ያወቅኩበት ነው። ብዙ ጥያቄዎችን ያስተናገድኩበት ቦታ ስለሆነ ምንም እንትን የሚለው ነገር የለም። በርቱ፣ ተበራቱ እናንተ ለማለፍ በቀን ፕሮግራም እያደረጋችሁ ለመግባት ሞክሩ። አብዱልከሪም ዛሬ ከገባ አሚር ነገ ይገባል፣ ከነገ ወዲያ ምናምን ፓራላሊም ራሱ ብትገቡ ጥሩ ነው። ግን ንጽጽር ምንም አይነት እንትን አታቆሙ ለማለት ፈልጌ ነው። ኡስታዙ ሱም አለ አግዙት እየገባችሁ አንዳንዴ ምናምን ነገር መተጋገዝ ጥሩ ነው ለማለት ፈልጌ ነው። አይ ቲንክ ገብቷችኋል። ኧረ በአላህ እንደዛ አትበሉኝ። የዛሬ በጣም ይከብዳል። እኔ እንዴት ነው የተረዳሁት? ቆይ እስቲ ኦዲዮን አዳምጠዋለሁ በኋላ ላይ ምን ብያለሁ። ጥሩ ሀሳብ ናቸው። በነገራችን ላይ እንደውን የተናገርካቸው ቃላቶችን ለካ እንደዚህ ቢሆን እንዲያስቀየምኳቸው እንደዚህ ከሆነ በበቃ በየቀኑ መግባት አለብኝ ብለህ ሀሳብን እንደምትቀይር እርግጠኛ ነኝ። ኢንሻአላህ አላህ ነፍስን ከችሎታ በላይ አናስገድድም ይላል እኮ አይደል እንዴ? ማለት ከአቅሜ በላይ ከሆነ ካልቻልኩኝ እኮ አልቻልኩኝም ነው ማለት። አላህ የራሱ ሰዎች ደግሞ አሉት ብዬ አምናለሁ። እንዴ ስለምን ሀሳብ ማስቀየር ነው ኡስታዝ ጀማል የሚያወራው? ሲጀምር ሀሳብ እኮ የለም እንዴ የሚባል እኔ አሁን የሰማሁትን እንዲሁ ኖርማል አድርጋ ጀስት ለጨዋታ ቀልድ ነው ምናምን ብዬ ነው የሰማሁት። ስሰማ ማለት ነው ሰማሁ። አይ እንዲሁ ነው የማይችል ነገር እንዴ ስንት ሰው ነው በውስጥ ምናምን ይመጣና ኮምፓራቲቭ ነገር እንደዚህ ማወቅ ፈልጋለሁ፣ እንደዚህ አይነት መጽሐፍ ወይ የሆነ ነገር ኡስታዝ ወይ ትምህርት ቤት ሂድ፣ የሆነ ነገር እንደዚህ ኡስታዝ ወይ ትምህርት ቤት ሂድ፣ እንደዚህ ኡስታዝ ወይ ትምህርት ቤት ሂድ። እኔ እንደዛ ነው በአጭር መልስ ኡስታዝ ወይ የሚያስተምርበት ካሄድ ሲምፕል አንሰር ማለት ነው። አሁን እንዴ የለም የሚባል ነገር አለ እንዴ? ይሄ ቀልድ ነው የሚሆነው ኡስታዝ፣ ይሄ ቀልድ ነው። አይ እንግዲህ እኔ እንዴት እንደተረዳችሁት አላውቅም። አዋይ እንደ እንትን እኮ ነው የሚወሰደው። አንዴ ሶስት ነገሮች ነው የሚጎድሉት በነገራችን ላይ። የመጀመሪያው አንደኛ ይሄ ኳሊቲ የሆነ ትምህርት ይቆማል። ኳሊቲ የሆነ ትምህርት ስንል ያው የምታስተምርበት ቦታ እንትን ሲል ኳሊቲ የሆነ ትምህርት ይቆማል። ማንኛውም አይነት ትምህርት ቀላል ነው በነገራችን ላይ እና መሰረቱን ቃላቶቹን ይዞ በነገራችን ላይ ከኡስታዝ ትምህርት ቤት የሚወጣው ሰው እኔ በጣም በቀላሉ መግባት ይችላል። ከዛ ከመሰረቱን የኮምፓራቲቭ ቃላቶችን መሰረቱን ይዞ ነው የሚወጣው። ምንም ባያውቅ መሰረቱን ያውቃል እና ጥርት ባለ መልኩ ያን ኳሊቲ እና እያጣል አንድ ሰው ምንም ትምህርት ቤት ሊኖር ይችላል። ኮምፓራቲቭ ላይ አንኛ ኤክስፒሪየንስ እና ኳሊቲ የሆነ ትምህርት ይቆማል። ይሄ ጭራሽ መቆም የሌለበት ነው። ሁለተኛው ደግሞ አፕዴት አድርጌዋለሁ። በነገራችን ላይ ኮምፓራቲቭ ሪሊጅኑን በአዲስ ፎርም አዋቅሬዋለሁ ለዩኒቨርሲቲ ተማሪዎች። የድሮ አይኖርም፣ አሁን በጣም ሰልጥኗል። አፕዴት መደረግ አለበት ብዬ አፕዴት አድርጌዋለሁ በአዲስ መልክ ማለት ነው። ሶሻል ትሪኒቲ፣ ኢኮኖሚክ ትሪኒቲ፣ የማነው ኦንቶሎጂካል ትሪኒቲዎች፣ ሞናርኪያን ትሪኒቲ፣ ሃይራርኪ ትሪኒቲ ምናምን የሚባሉ ትሪኒቲ ራሱ በጣም ሰፊ አድርጌው በአዲስ መልክ ኢንሻአላህ አስቀምጨዋለሁ። ሪባትሎች እንትኖች አሉ ማለት ከሰዎች ጋር በዚህ በቆየንባቸው 3 ዓመት እና 4 ዓመት የነበረው በኮምፓራቲቭ ሪሊጅን ላይ መሻሻል የሚገባቸው በአዲስ መልኩ አዋቅረናል ራሱ ማለት ነውና ለዩኒቨርሲቲ ተማሪዎች በሚመጥን መልኩ በደንብ አካዳሚካል በሆነና ስኮላስቲክ በሆነ አፕሮች ለማቅረብ ሞክሬያለሁ። ኢንሻአላህ እንግዲህ ጥሩ ትውልድ ይወጣል ብዬ አምናለሁ። አንዴ እነሱ መሰረቱን ከያዙ ከዛ በኋላ ብዙ አሳሳቢ አይደለም። ኢንሻአላህ በርቱ፣ ተበራቱ። የነበረው ኮርሶች ላይ የተማራችሁ ልጆች ደግሞ እስከዛሬ ድረስ የተማራችሁ ልጆች ደግሞ አይ ቲንክ ማህበርም ስላለን እዛ ማህበር ውስጥ ሹራ አድርጉበት። ምን ማድረግ አለብን፣ የበለጠ ምንድነው መስራት ያለብን ምናምን የሚለው ነገር በደንብ እንትን ብሏልና ብዙ አዳዲስ ነገሮች እንደተጠቀማችሁ አምናለሁ። እንግዲህ ኮምፓራቲቭ ሪሊጅን ኮርሱ ከተጀመረ 4 ዓመት 5 ዓመት በነበረን ቆይተን አዳዲስ ነገሮችን እንዳገኛችሁ ተስፋ አለኝ። ማለት ምንትንም ባይሆንም ግን ከመሬት አውጥቷቸዋል። ከመሬት ምንድነው አንድ ቤትን ከመሬት ስታወጡት ነው ብዙ የሆነ ጭቃም ልታገኙበት ትችላላችሁ፣ ቆሻሻ ነገር ልታገኙ ትችላላችሁ። ግን ቢያንስ መሰረት ነው ያ ነገር እንዳትረሱት።
ከዛ በኋላ ወደ ኳሊቲ ስትመጡ ደግሞ ከፋውንዴሽኑ በላይ ያለው ነው፣ ከግራውንድ ፍሎር በላይ ያለው ነው። ከዛ በኋላ ኳሊቲ የሚኖረው ቀለሙ የሚያምረው በርና መስኮቱ ምኑ የሚያምረው ማለት ነውና የሚያምረውን ነገር ደግሞ ራሳችሁ ደግሞ ማዳበር ትችላላችሁ ብዬ አስባለሁ። ኢንሻአላህ ጎበዞች ናችሁ። ስንተኛ ዙር ላይ ነው ያለው ኡስታዝ? ኦንላይን ላይ ያለው 19ኛ ዙር ድረስ ደርሷል እኮ። 100 እኮ መሙላት አለበት ስታቆም ራሱ 100 በቃ 100 ኦንላይን ሰው 100 አይቆምም እኮ ይቆማል። ዩኒቨርሲቲ ላይ እኮ ነው ያለው እኮ እንጂ እሱማ ለሁለት እንትን መባል መድረክ እኮ አለበት። አክቹዋሊ እኔማ እሱን ተረዳሁኝ እኮ ኡስታዝ። ምክንያቱም ይሄኛው ዩኒቨርሲቲ ላይ ይቀጥላል ነው ዙሩ አይቀጥልም ነው እንጂ ዩኒቨርሲቲ ላይ ይቀጥላል ነው። አፕዴት የተደረገውን ነገርና ይሄ በደንብ እነሱን በሚመጠናቸው መልኩ ተደርጎ ወይም አድቫንስድ ተደርጎ አፕዴት የተደረገው በጣም ሞር አድቫንስድ ነው። አድቫንስድ የሆነውን ነገር እነሱ ጋር ነው እንትን የሚለው። አድቫንስድ የሆነውን ነገር ግን እዚህም እዛም ለማስተማር አልችልም። የነበሩ ተማሪዎች አይ ቲንክ እንዴት እንደሚደረግ አላውቅም። ወይ አንድ ሁለት ሰው እንዲማር አድርገው ከነሱ ጋር ተቀላቅለው እሱ እንዲያስተምር እናደርጋለን። ወጣ ያለ እንትን ያላቸው እውቀት ያላቸው ልጆች ማለት ነውና ኢንሻአላህ እንጃ ብቻ እኔ አላመንኩበት። መቆም የለበትም። እሺ ሁለቱም ጋር መቆም የለበትም። እንትኖች እኮ አሉ ግን ጽሁፎችም አሉ እኮ። ቴሌግራም ቻናል አለ፣ ዌብሳይት አለን፣ አፕሊኬሽን አለን። 8 መጽሐፍ ተጽፎላቸዋል። አይ ቲንክ 8 መጽሐፍ ተጽፎላቸዋል በአማርኛ ማለት ነው የተጻፈው እንደዚህ ስልጥኛና ኦሮምኛውን ሳይጨምር 8 መጽሐፍ ተጽፎላቸዋል። አሪፍ መጽሐፍ ተጽፎላቸዋል። ኢንሻአላህ እዛ ላይ መበርታት ነው። ያንን መጽሐፍ እንደገና ደጋግሞ ማንበብ ነው። ደጋግሞ እንዲታተም ከፈለጋችሁ ራሳችሁን ችላችሁ ማውራት ነው። ከተቋሙ ጋር ምናምን ነገር ማውራት ነው። በርቱ። ኢንሻአላህ የሚቀጥለው ሳምንት ወይ እሑድ ነው የሚመጣው። እሑድ ነው ፕሮግራማችን የሚሆነው። ይህ ፕሮግራም ይቀጥላል። ወይ ሰኞ ነው፣ ከሁለት አንዱ ነው የሚሆነው። ኢንሻአላህ አላህ ጊዜያችን ይባርክልን። የዛ ሰዎች አላህ ያደርገን። ሃኒ ወይ ምንድነው? መሰለምቴ ነሽ? ሙስሊም ነሽ? ማናት ሃኒ? አይደለም ረሳኸኛ? እሺ አብሶ ስለሚመጣ ነው። አፉ በይኝ። ሙስሊም ነሽ ወይስ ሰለም? ኦርቶዶክስ ነኝ። አሃ ኦኬ እሺ ይቅርታ። አልሰለምሽም? አልሰለምኩም። ኦኬ እሺ ጥሩ። እኔማ አትጥፋ፣ ለእኛም ጫፉን ያስያዝከን አንተ ነህ። ፍጥሯን ልካችሁ ጀነትን እንዳታስቧት ብለህ ነው ከተኛንበት ያነቃኸን። እንግዲህ ያላ ከዚህ በኋላ ካላ ጋር የምጨርሱት ነገር ነው። ሁጃ ቆሙብሻል። የሚበጀውን ከሚፋጀው ለይተሻል። ከዚህ በኋላ ካላ ጋር መጨረሻ ነው። ሂዳያ ባላህ እጅ ነው። እኛ ሪሳላውን ብቻ ማድረስ ነው የሚጠበቅብን። ላንቺ መልእክቱን አድርሰናል። ከዚህ በሳት ሰዎች አይጫወቱም። እያወቁ የሆነ ያልገባቸው ነገር አለ ወይ ካላ ጋር ያልጨረሱት ነገር አለ። የማን ልብ ነው የለሰለሰው፣ የማን ልብ ነው የሻከረው የሚለውን ነገር አላህ ብቻ ነው የሚያውቀው። ገብቶሻል? እኛ ሪሳላውን እናደርሳለን። ከጥሩ ወዳጅነት ይኖረናል። ጥሩ ወዳጅነት፣ ጥሩ ጉርብትና፣ ጥሩ ኢትዮጵያዊነት ለመሆን እንጥራለን። ሌላው ከአላህ ጋር የሚያልቅ ነገር ነው። እሺ አብሽሪ። እሺ እዚህ ጋር እንለያይ። የምትሉት የምጨምሩበት ነገር ካለ አንድ ነገር ዌብሳይት አላችሁ እንዴ? ዌብሳይታችሁ ማለት ምን የሚለው ማወቅ ፈልጌ ነው። አዎ አለን፣ ዌብሳይት አለን፣ አፕሊኬሽን አለን፣ ቴሌግራም ቻናል አለን፣ ፌስቡክ ግሩፕ አለን፣ ሁሉ ነገር አለን። እኛ ጋር ቡፌ ያለ የምትፈልጊው ነገር ቡፌ። እንዴት ነው የምናገኘው? ማለት ምን ብዬ በጽፍ ቴሌግራም ላይ አስቀምጥላችኋለሁ። ዌብሳይቱንም አፕሊኬሽኑን አስቀምጥላችኋለሁ። ቴሌግራም ላይ አስቀምጣለሁ። አዳዲስ ሰዎች የመጣችሁ ፎሎ አድርጉኝ። ቴሌግራም ላይ ግቢና ጆይን አድርጊና ወይ ሰው ይልክልሻል በውስጥ መስመር ሊንኩን።
ኦኬ መልካም። እሺ በቃ እንደዛ አድርጊ። ፎሎ አድርጉኝ። ያጀማ ልጠይቅ፣ አካውንቴ አሳድጉት፣ ይጠቅማል። በሳምንት አንዴ ብመጣ አስተምርበታለሁ። አስንት በሉት አብዱልከሪምን እዚህ ላይ ያሉትን ወንድሞችና እህቶችን ፎሎ አድርጓቸው፣ ትጠቀማላችሁ። ወንድም አብዱልከሪምን፣ ይሳቅን፣ ኡስታዝ ጀማልን፣ አሚርን ፎሎ አድርጓቸው። እሺ ጠይቂ። ማለት ምን አለ መሰለ ወይ ድጌ የመዳን መንገድ አሁን ሁሉም ነቢያቶች ማለት ነው የራሳቸው የሆነ ነገር ባልነበሩበት ሰዓት ሰብከዋል፣ አስተምረዋል። በእነሱ ሰዓትም ሻዳ ተይዟል። አሁን የዘላለም ሕይወት የምናገኘው በነቢዩ መሐመድ ነው ወይስ በኢየሱስ ነው? መዳን በኢየሱስ ሕይወት ነው የምናገኘው፣ ሕይወት ከአምላክ ጋር የምናገኘው ሕይወት። እስቲ አስተምሪኝ እሱን ነገር። የዘላለም ሕይወት አንድ ሰው ለማግኘት ምንድነው? አዎ የዘላለም ሕይወት ምንድነው ራሱ? ንገሪኝ። እንደኔማ ያው ነቢያቶችን መከተል፣ እግዚአብሔርን ማመን፣ እነሱ ያስቀመጡልን መንገድ መሄድ፣ መዳን በኢየሱስ ነው ብዬ አምናለሁ። አይ ምንድነው የዘላለም ሕይወት ነው ያይጠየኩሽ። የዘላለም ሕይወት ምንድነው? የዘላለም ሞት ምንድነው? እሱን ነው ማወቅ የፈለኩት። ምክንያቱም የእናንተ መረዳት ስለምፈልግ። የዘላለም ሞት ምንድነው? የዘላለም ሕይወት ምንድነው? እሱን እስቲ ንገሪኝ መጀመሪያ። እኔ እንደዛ የምረዳው ማለት የዘላለም ሕይወት ነው። ሕይወት ያ የምናገኛት ሕይወት እኮ አሁን ነው ሰው የሚያገኘው ወይስ የሚቀጥለው ዓለም ነው የሚያገኘው? በሚቀጥለው ዓለም ውስጥ ነው የሚያገኘው አሁን፣ ወይስ አኺራ ላይ ነው ወይስ ዱንያ ላይ ነው የሰው ልጅ የዘላለም ሕይወት የሚያገኘው? አረበኛውን አላውቅም። አሁን አኺራ መጨረሻ ላይ ማለት ነው። በዚህ ዓለም ነው ወይስ በሚቀጥለው ዓለም ላይ ነው የዘላለም ሕይወት የሰው ልጅ? በሚቀጥለው ዓለም። ስለዚህ የዘላለም ሕይወት የሚገኘው በምንድን ነው? መጽሐፋችሁ የእናንተ መጽሐፍ ላይ፣ እኛ መጽሐፍ ላይ እኮ ምንድን ነው ማለት የዘላለም ሕይወት የሚያገኙት የሰው ልጆች በምንድን ነው ብሎ ነው ያስቀመጠው? ዮሐንስ ወንጌል 17 ከቁጥር 2 እስከ 3 ድረስ ያለው ጥቅስ ላይ ማለት ነው። ምንድን ነው የሚለው? የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው አለ። የላከውንና የተላከውን ማለት ነው ማወቅ አይደለ? የላከውን ስናውቅ የዘላለም ሕይወት እናገኛለን። ዮሐንስ ወንጌል 17:3 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ደግሞ እኔ ከራሴ ምንም አልተናገርኩም፣ ነገር ግን የላከኝ የምለውና የምናገረው ተሳሰብኝ፣ ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ አይደል? ታላቁና ከፍተኛው ትእዛዝ ማናት አለ? እስራኤል ስማ ጌታ አምላካችን አንድ አምላክ ነው እና የሚል ነው አለ። ስለዚህ ከዛ አንጻር ነው እኛም የምናየው ማለት ነው። እኛም በኢስላም አስተምሮት የዘላለም ሕይወት አለ ብለን እናምናለን። የዘላለም ሕይወት የምናምነው ደግሞ ቁርአን ላይ የተጠቀሰውን የአንድ አምላክ አስተምሮት አምነን የዛን የአንድ አምላክ አስተምሮት አምኖ የተቀበለ ሰው የሚቀጥለው ዓለም ላይ ወይም ደግሞ በጀነት የዘላለም ሕይወት ያገኛል ማለት ነው። የዘላለም ሕይወት ተቃራኒ ምንድነው? የዘላለም ሕይወት ተቃራኒ ምንድነው? ሞት ነው። የዘላለም ሞት ነው። የዘላለም ሞት ምንድነው? ከአምላክ መለየት እኮ ከአምላክ መለየት ነው። ስለዚህ የዘላለም ሕይወት ምንድነው? የት መተን የምናገኘው ነው? የሚቀጥለው ዓለም የምናገኘው ነው። ለዛ ነው ቁርአን ላይም የዘላለም ሕይወት ሀገር ናት አለ። የዘላለም ሕይወት ሀገር ነው ብሎ ነው የሚያስቀምጠው። ማንን? ጀነትን ማለት ነው። ስለዚህ የዘላለም ሕይወት ሰዎች ያገኛሉ። አዎ እውነት ነው። የዘላለም ሕይወት የሚገኘው የሚቀጥለው ዓለም ነው። የሚቀጥለው ዓለም ደግሞ የሚያገኙት ይህን አንድ አምላክ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱን ጌታ አላህን በብቸኝነት ሰው አምልኮ የዘላለም ሕይወት ያገኛል ማለት ነው። ከዛ አንጻር ነው ትምህርታችን በዚህ መልክና ልክ ነው የተቀመጠው። የዘላለም ሕይወት አላህ በቁርአን ውስጥ
ራሱ ታውቂያለሽ፣ ፋጅር የሚባል ነገር አለ። እኩይ ተንከሲስ ማለት ነው። ከይሲ ፉጃር ማለት ደግሞ የፋጅር ብዙ ቁጥር ነው። እኩያን ተንከሲሶች ማለት ነው። የካህዲዎች መቀመጫ በእርግጥ በምንድን ነው አለ? የካህዲዎች መጽሐፍ በእርግጥ በሲጅን ውስጥ ነው ይላል። ሲጅን ማለት እስር ቤት ነው። በእናንተ እንጦሮጦስ የምትሉት ወህይ ፕሪዝን የሚባል አለ። እንጦሮጦስ መቀመቅ የሚባል ነገር የለ። መቀመቅ ውረድ ሲባል አልሰማሽም? ሰምቻለሁ። አራለ እሱ ማለት ነው። በእኛ ሲጅን ይባላል። ራሱ ሲጅን ይባላል በእኛ ማለት ነው። ከዛ በኋላ ደግሞ የአማንያኖች መጽሐፍ በምንድን ነው ይላል? አብራር የሚባሉት አብራር ማለት ኖብል ማለት ንዑዳን ማለት ነው። ራሱ አብራር የሚባሉት ያው በር የሚለው እንትን ነው፣ ብዜት ነው። እውነተኛ ምዕመናኖች ናቸው። እውነተኛ ምዕመናን በርግጥ በገነት ውስጥ ናቸው አለ። እነሱ ደግሞ በምን ይቀመጣሉ አለ? ኢልዩን በሚባል ይቀመጣሉ። ኢልዩ ማለት በእናንተ አርያም የምትሉት አርያም ታውቂያለሽ? ሱፕሪም ከላይ ያለው ማለት ነው። ሱፕሪም እዛ ውስጥ የሚኖሩት። አዎ ከዛ በኋላ ነው እዛ ውስጥ ምን ያገኛሉ? የሰዎች የዘላለም ሕይወት ያገኛሉ ማለት ነው። ያንም የሚያገኙት በምንድን ነው? ምዕመናን ሲሆኑ ነው፣ ሲያምኑ ነው። የበተባሉት አርካኑ ኢማን የሚባሉ የተቀመጡ ነገሮች አሉ። እነሱን ሲያምኑ ነው። በአላህ ሲያምኑ፣ በመላእክቶች ሲያምኑ፣ በመልእክተኞቹ፣ በነቢያቱ፣ በትንሣኤ ቀን እና በአላህ ፍርድ ወይም ደግሞ በአላህ ቀዳ ወል ቀደር በሚባለው ትምህርት ሲያምኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው። አላህ በቁርአን ውስጥ እንደዛ ነው እንትን የሚለው ማለት ነው። አይተሽ ከሆነ ሰው ያስቀደመውን ስራ በሚያይበት ጊዜ ከሃዲው ዋ ምኞቴ ምነው አፈር በሆንኩኝ በሚልበት ቀን ቅርብ የሆነ ቅጣትን አስጠንቅቃቸዋል። ዋ ምኞቴ እያሉ የሚያለቅሱበት ቀን። ነገር ግን ለሙስሊሞች ግን ያለው ሀገር ግን ምንድነው? በሱረቱ አንዓም ምዕራፍ 6 ቁጥር 169 ላይ የመጨረሻይቱ ሀገር ለነዛ ጌታቸውን ለሚፈሩ በላጭ ናት አታውቁምን አለ። እቺን ጥቅስ ያጀልኝ። አሁን ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። ይሄን ጥቅስ ታውቂዋለሽ? አራ እንጃ አላውቅም። ሰማይ መስል ልድገምልሽ፣ ያዙት፣ ሁላችሁም ያዙት። እስኪ ድገም። ሱረቱ አንከቡት ምዕራፍ 29 ቁጥር 64 ላይ ማለት ነው። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ሕይወት ሀገር ናት አለ። የመጨረሻይቱ ሀገር በውስጡ ያሉ ድሎት፣ ምቾት፣ ደስታ፣ ፍስሐ፣ ሐሴት፣ ሽልማት የዘላለም ሕይወት ተብሏል። የጀነት ባለቤቶች በዱንያ ላይ የቀመሱትን ፊተኛው ሞት እንጂ በጀነት ውስጥ ሞት የሚባል ነገር አይመጣባቸውም። በሱረቱ ዱሃን ምዕራፍ 44 ቁጥር 56 ላይ የፊተኛው ሞት እንጂ ዳግመኛ በሷ ውስጥ ሞት አይቀምሱም አለ። አላህ የገሃነም ቅጣትን ጠበቃቸዋል። ተመልከቺ ማለት ነው። ነገር ግን ጀሃነም ያሉ ሰዎች ሲባል ከየቦታው ሞት ይመጣባቸዋል፣ ግን የሚሞቱ አይደለም አለ። ያ ሞት የሚባለው ምንድነው? ቶርመንት ነው ብሎ ነው ኢብኑ አባስ ያስቀመጠው። ስቃዩ ነው ቶርመንቱ። ሲመጣ ሞት ከየስፍራው ምን ይልባቸዋል አለ? ይመጣባቸዋል አለ። ግን ምን የሚለው አይደሉም አለ? እነሱ የሚሞቱ አይደሉም አለ። በጣም ከባድ ነገር ነው። ሞት ከየስፍራው ይመጣባቸዋል አለ። ያ ሞት የተባለው ምንድነው? ቶርመንት ነው፣ አዛብ ነው። አዛብ የሚባለው ስቃዩ ነው ይመጣ፣ ግን የሚሞቱ አይደሉም። ሰማለሁ። ገባሽ ማሂ? አይበቃንም ለዛሬው? አመሰግናለሁ። ይበቃናል። እንግዲህ ደህና ደሩ። ማክሌት ጥያቄ አለ ወይ? አልችልም። አሁን በቃ እንደ ድሮ አይደለም። አልችልም። ጊዜ የሚባል ነገር የለም። በጊዜ ነው የምንቀሳቀሰው። ኢንሻአላህ አላህ በሰላም ያገናኘን። አቤት እያልኩኝ አቤት እያልኩኝ አልሰማሁም ነበረ። ይቅርታ። ኔትወርኩ ሊሆን ይችላል። ኢንሻአላህ አብሽሪ። በቃ ነበርቺ። ቤት ክፈቱ። የሆነ ሰው ቤት ይክፈትና እንትን በሉ ማለት ነው። አብዱከሪም ትችላለህ ወይ አሚር? ከሁለት አንዳችሁ። አይ እኔ እስካሁንም ዝም ያልኩትኝ ጥያቄዎችን በሙሉ ከነሱ አያልፍም። ለዛ ነው ኡስታዝ ግን እየጠራሽ ነበር ስለተባልኩ እንጂ ቅድም አይ እንትን የትርጉም ስራ እንድትሰሪ ስለፈለግን ነው። ቅድም እንኳን የማስተርጎም ስራ እንድትሰሪ ከዛ አንፃር ነበረ። የማስተርጎም ስራ እንድትሰሪ ለጨዋታ ያክል ነው የጠራንሽ። በዛውም ደግሞ ሰላም ልበልሽ ብዬ ነው። እሺ ሰላም ይብዛ ኡስታዝዬ። ጀግና ልጆች አሉ፣ ይሳቅም፣ ጀማልም፣ አሚርም ጥያቄዎቻችንን በበቂ በቃ እንዲገባን አድርገው ከማስረጃ ጋር የሚመልሱልን ጀግና ልጆች አሉ። ለእናንተም እኔም አለው። አይዞህ አብሽሪ አለው አለው። በሳምንት አንዴ ነው እንጂ አለው። እኔም አለው። ያው እንዳልኳችሁ ነው። ፕሮግራም ይዘን በአረስት ስለምናወራ ነው ሰው ትምህርት እንዲያገኝ። ግን አለ እንደዚህ ጥያቄ ሲኖርሽ መጠየቅ ትችያለሽ። ኢንሻአላህ ግን አሉ ብዙ ወንድሞች እህቶች አሉ። አብሽሪ እሺ።
በጣም ጀግና ልጆች አሉ። እኔም ዝም ያልኩት ለዛ ነው፣ ጊዜ ላለመሻማት ነው። ጥያቄ ከነሱ ስለማያልፍ ጊዜን አልሻማክ ብዬ ነው። ፈጣሪ ረጅም እድሜ ከጤና ጋር ይስጥህ። ጊዜን አሚን በአግባቡ አሚን የምትጠቀምበት ያርግ። ጀግና ነክ። አላህ ከዚህ በላይ ደግሞ አሚን። ጀግንነቱን ብቃቱን ይስጥክ። ብዙ ተምረናል ካንተ። ኢንሻአላህ አላህ ሰዎች እንደሚሉትና እንደሚያስቡት ያደርገኝ። አሚን። እንደዛ ነው ብዬ አላስብም፣ ግን ኢንሻአላህ አላህ ያደርገኝ እመኛለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነኝ አለሁ አልሐምዱሊላህ። እንዴት ነህ? ደህና ናችሁ? አማን ናችሁ? ሰላም ነው። እኔ በቃ ሚዩት አድርጌ አዳምጥና እዘጋለሁ። ማውራት ትችላላችሁ። እሺ እሺ ኡስታዝ፣ እሺ እኔ ሀሳብ አለኝ። አንተ ነው ብትሰማኝ ደስ ይለኛል። እሰማለሁ፣ ውስጥ እየገባው ነው። መመለስ ትችላለህ በኮሜንት ግን ታስታውስ እንደሆነ ይሄን ፕላትፎርም እዚህ ፕላትፎርም እንድትመጣ ሰበብ ከሆንኩት ውስጥ አንደኛው እኔ ነኝ ማለት እችላለሁ። እዚህ ፕላትፎርም ላይ መምጣት አለብህ፣ የግድ መምጣት አለብህ ብዬ የተናገርኩት እኔ ነኝና ሶሪ እኔ ሐሳቤን ቀይሬያለሁኝ። ይሄ ፕላትፎርም በሳምንት አንድ ያልከው ለአንተ መብት እንደሆነ አውቃለሁ፣ ግን የኔ ሐሳብ ግን ጭራሽ ከዚህ ፕላትፎርም አይመጥንህም ባትመጣ ባይ ነኝ። እኔ የኔ ሐሳብ ነው፣ ሐሳቤ ከኔ ጋር ነው የሚሆነው። መስለሓ ሳይሆን መፍሰዳ የበዛበት ሆኖ ስላገኘሁት ለኔ የኔ ሐሳብ ነው። ስለዚህ ይሄ ፕላትፎርም እንደኔ መፍሰዳው በዝቷል። ስለዚህ አይመጣ ቢቀር ይሻላል። ስለዚህ ቴሌግራም ላይ የምንማር ሰዎች ቴሌግራም ላይ እንማራለን። የምታስተምሩት ካላችሁ እዛ እንማራለን። የኔ ሐሳብ ይሄ ነው። እኔ በበኩሌ ይሄን ፕላትፎርም ከንጽጽር ዘርፍ ላይ ካሉት በሰላም ደህና ሆኖ ብያለሁ በራሴ። መልካም ጊዜ ሆኖላችሁ የኔ ሐሳብ ነው። እንኳን አንዴ እንትን ልበለ ማለት ነው፣ ላውራ መሀል ላይ ማለት ነው፣ ሳጨርስ ማለት ነው። ኢንሻአላህ የቲክቶክ መንደር እንድመጣ በጣም በስርቅርታ ድምፅ እባካችሁ ኑ ቲክቶክ ላይ ካልመጣችሁ ብሎ በቃ እምባ እየተናነቀው የዛሬ 2 ዓመት አካባቢ ላይ ከጠየቁኝ ሰዎች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አይ ቲንክ መጥቼም ተጠቅሜያለሁም ብዬ አስባለሁ። አይ ቲንክ የተጎዳውበት ነገር ያለ አይመስለኝም። ግን አሁን ካለው ነባራዊ ነገር አንጻር ያው ሰዎች መደማመጥ የለም፣ ንጽጽሩን የሚያስመቱ ሰዎች በጣም እየተበራከቱ መጥተዋል። ያ ነገር ብዙ ሰዎች ለማቆም እና ንጽጽሩ ወደ መጅሊሱ ሄዶ እንዲቆም የሚፈልጉ ሰዎች እንዳሉ ነው አሁን እየተረዳ ያለሁት። መጅሊስም በዚህ ጉዳይ ላይ አንድ ነገር መደረግ ካለበት ይደረግ፣ ካልሆነ ንጽጽሩ ይቁም ቲክቶክ ላይ የሚል አቋም አላቸው። እኔ ይቁም የሚለውን ነገር አልስማማም። ራሱ መጥፋታችሁን አልወደውም፣ አልፈልገውም። ማለት ለማይረቡ ሰዎች ለማይሆኑ ሰዎች አሳልፈን መስጠት ያለብን አይመስለኝም ማለት ነው። ከሚሰልመው ይልቅ ለሚከፍሩ ሰዎች ንጽጽሩ በስነ ምግባርና በግብረ ገብ ሳይሞላበት ከቀረ ንጽጽር ላይ ባልባሌ ሰዎች እጅ ወድቆ መጨረሻው ያላማረ ሆኖ ከሚቀር እኛው እናስቀጥለዋለን አይ ቲንክ እንጂ እንደዚህ ተስፋ መቁረጥ አያስፈልግም ራሱ ማለት ነው። ብዙ ሰዎች እየከፈሩ ነው አልኩኝ። ያለመግባባት እየተፈጠረ ነው። በተለይ ሴቶች አካባቢ ላይ ያለው ነገሮች ድባቡ ደስ አይልም የሚል ነው መረጃዎች ያሉኝ ማለት ነውና ያ ነገር ኢንሻአላህ ይስተካከላል። ዱዓ ማድረጉ ይሻላል ይመስለኛል። ዱዓ እናድርግና አላህ የመጣውን በላ የመጣውን
ፈሳድ የመጣውን ያለው ሙሲባ አላህ እንዲያነሳልን ዱዓ እናደርጋለን ማለት ነው። ኢንሻአላህ ይስተካከላል ብዬ አምናለሁ። ግን ለማን ጥለን ማለት ይሄ ሁላ ህዝብ ለማን ጥዬ ነው የሚሄደው? አሁን ለምሳሌ ጥለይን ብለህ ብትለኝ ለማን ነው ጥለን የምንሄደው ነው ጥያቄው። ማለትም መማር የሚፈልግ በጣም ብዙ ሰው አለ እና ጥቂት ሰዎች በቁጥር እንደው 5-6 የማይሞሉ ሰዎች አጀንዳ ተቀባዮች አጀንዳ አቀባዮች ከካፊር አጀንዳ እየተቀበሉ ለኛ አጀንዳ የሚያቀብሉብን ምንም ምክንያት የለም። ስለዚህ ምንም እንደዚህ አይነት ነገሮች እንትን አትበሉ፣ ተዋቸው፣ እርሳቸው፣ አታንሷቸው። ራሱ ማለት ግዴታ አይደለም። አንፎሎ አድርጓቸው ካልፈለጋችሁ ግዴታ አይደለም የትም ቦታ ማለት ነውና ኡስታዝ አብሽር ይስተካከላል። አይ ቲንክ ሆድ ብሰዋል ያለው ነገር ጥሩ አይደለም። መከባበር የሚባል ነገር እንዳይኖር ያው የምታዩት ነው እንደምታያቸው ነው ያለው አብዛኛውን ነገር አኽላስ የሌለው ነገር አብዛኛውን እንዴት ፌመስ እንዴት እንደመሆን እንደሚችሉና አብዛኛውን ያው ሰው ተሳርበው ፌመስ መሆን የሚፈልጉና ፎሎ ለመሰብሰብ በሌላ አባባል ፎሎ የሚባል ነገር ለማብዛትና አካውንት በትልቁ እያደረጉ የመሸጥ መርሃ ግብር ላይ እንዳሉ የሰማናቸው ነገሮች ስላሉ ኢንሻአላህ ይስተካከላል። ግን ለማን ተዋለን ራሱ አይ ቲንክ አይመስለኝም። ኡስታዝ እስቲ አስብበትና ተነግረኛለህ። አስብበት ኢንሻአላህ እናወራለን። እሺ አይ ቲንክ ብዙ ሰዎች ፊል እያደረጉ ነው እንደዛ ቢቀር ብንጠፋ አስፈላጊ አይደለም እና እኔ ደግሞ ምንድነው ለምን ትጠፋላችሁ ነው ለምን እንቀራለን ይቀጥላል ነው እና ንጽጽሩ ላይ ያሉ ነገሮች የሚያዳክሙ ሰዎች አሉ ምናምን ነገር ነው። እስቲ መጅሊስ ጉዳዩን ይኸውና በሚመከሩ ከሆነ ይመከራሉ፣ ካልተመከሩ ደግሞ በቃ የራሳቸውን መንገድ መሄድ ይችላሉ። እንትኑ ገበያው ሰፊ ነው ቲክቶክ ይመስለኛል። የግድ አንድ ላይ መስራት ምናምን የሚባል ነገር ላይኖር ይችላል ራሱ ማለት ነው። ግዴታ አይደለም ከከሌ ጋር መስራት አለብኝ ምናምን ብላ አይደለም ማለት ተከባብሮ መለያየት ይቻላል። እና አብሽር ኡስታዝ ግልጽ ነው ኡስታዛችን። ሀሳብን አከብራለሁ። እኔ ጨርሻለሁ በራሴ። እሺ ኡስታዝ። ኦኬ እንግዲህ ብዙ ለማስተካከል ከሞከሩ ወንድሞችና እህቶች መካከል አንደኛው ኡስታዝ አቡ ሙአዊያ ነው። አሁን ግን ከአቅሙ በላይ ስለሆነ ስለዛለ ይመስለኛል። ያው እንትን ነው ስራ ሲሰራ ሁልጊዜ ፈተና ይኖራል። ለዛ ነው አብሽሩ። ስራ ካልሰራችሁ ግን ምንም ነገር የለም። ጥፍት ብትሉ ፈተና የሌለው መቃብር ቦታ ነው። ስለዚህ ስራ ስትሰሩ የሆነ እንቅፋት የሚመጣባችሁ ነገሮች አሉ። ትምህርት ቤት ክላስ አቴንድ እንዳደርጋችሁ በጣም አክቲቪቲያችሁ በጣም ሲጨምር ምቀኞቻችሁ ከዙሪያችሁ ይመጣሉ። ትምህርት ቤት ማለት ነው። ስራ ቦታ ላይ በጣም ጀት የሆነ ሰራተኛ ስትሆኑ አለቃችሁ በጣም ሲያከብራችሁ ሄድ ኦፊስ የተለየ ነገር ለእናንተ ስጦታ ሲሰጣችሁ ምናምን ካዩ የስራ ባልደረቦቻችሁ ተንኮል ያስባሉ፣ ክፋት ያስባሉ፣ እናንተን ጠልፎ የሚጥሉበትን ነገር ያስባሉ። ዳዋ ቦታ ላይም እንደዛ ነው ራሱ። እኔ እንደውም አላውቅም ሙስሊሙ ዓለሙ ላይ አለ ብዬ አላምንም። ፕሮቴስታንት ጋር ኦርቶዶክስ ጋር እንዲህ አይነት የቅናት ፕሮብሌሞች እንዳሉ አውቅ ነበረ። ግን ሙስሊሙ ዓለም ውስጥ ላይ ደግሞ አለም ብዬ አላስብም ነበር። ቲክቶክ ከመምጣት በፊት ቴሌግራም እና ፌስቡክ ላይ ነው ሁሉም ሰው እንትን የሚል ነው የማየው፣ በቅንነት የሚያየው ጊዜም ስለሌለው በጣም እንትን የሚል ነው ያየሁት። እና ወደ ቲክቶክ ዓለም ስመጣ ግን ሌላ ነው፣ ሌላ ዓለም ነው ራሱን የቻለ ማለት ነው። እና እንደ ፕላትፎርሙ ማስተናገድ እንችላለን ማለት ነው። በነገራችን ላይ ስራ የምንሰራው እኛ የነበር ነው ከኡስታዝ ያህያ፣ ኡስታዝ አቡ ኢስራ፣ ኡስታዝ ኤልያ፣ ኡስታዝ ሳዲቅ፣ እነ ቢላል፣ ሌሎችም ኡስማን የሚባሉ ልጆች ነበሩ። አብረን ሰርተን እናውቃለን። ከነሱ ጋር የሚገርማችሁ ነገር ሁልጊዜ ለምን ስራ አሰሩም ለምን ቢዚ ትሆናላችሁ እያልኩ ነበር እኔ ወቀሳ ማቅረብባቸው የነበረው። በተረፈ መተናነሳቸው፣ አክብሮታቸው፣ ስርዓታቸው ብትመለከቷቸው በጣም ነው የሚደነግጡት። አሁን ማለት በጣም ነው የሚደነግጡት። መከባበሩ የፈለገ ሰው ቀና ብሎ እንኳን አያዩም። ሂዱና ያዩዋቸው ራሳቸው ማለት ነው። ያሳለፍነውን ነገር ያዩዋቸው። የፈለገ ነገር ቅርብ የሚለን ነገር ሊኖር ይችላል ስራ ላይ ማለት ነው። ግን ቀና ብለው ሰው አያዩም። ራሱ ኡስታዝ አዋይደር አንድ ቀን እኔን ቀና ብሎ ተናግሮኝ አያውቅም።
እንግዲህ ኡስታዜ ነው እንግዲህ አስቡት። ኡስታዝ መሐመድ ከድር አንድ ቀን እኔን ተናግሮኝ አያውቅም። መከባበሩ አለን ለማለት ፈልጌ ነው እና ተከባበሩ ለማለት ፈልጌ ነው። ምናልባትም እንትኑ ነው ፕላትፎርሙ ነው ትንሽ መጀመሪያ የያዙት ፕላትፎርሙን የያዙት ሰዎች እንትኖች ናቸው። ይሄ ዝም ብሎ ዘልዛላ ሰዎች ናቸው። ከዛ የሃይማኖት ሰዎች ሲመጡ የሃይማኖት ሰዎችም ደግሞ የእነሱን አርያ ነው ዮኒ ማኛ እነ ምናምን የምትሏቸው ሰዎች ናቸው መጀመሪያ የያዙት። ከዛ በኋላ የሃይማኖት ሰዎች መጡ። በኦርቶዶክስም እንደዚህ አይነት ተመሳሳይ ፈተናም እንዳጋጠማቸው እያየን ያለነው ነገር ነው። በፕሮቴስታንትም ያየነው ያለ ነገር ነው። አሁን ደግሞ በእኛ አካባቢ ላይም እንደዚህ አይነት ነገር ሊታይ ይችላል። ግን ጠንካራ ሁኑ ነው የሚለው። ምንም እንትን የሚለው ነገር የለም። እንግዲህ ምንም እንትን የሚለው ነገር የለም። አንድ ካፊር ደግሞ እኛን ሊነካንም አይችልም። የራሳቸውን ስራዎች መስራት ይችላሉ። የሚሰራውን ተንኮል፣ ክፋት ምናምን ነገር አይዟችሁ የያዘ ቆዳና የዞን ጥርስ ነው ያለኝ እኔ ማለት ለረጅም ዓመት ከካፊሮች የሚመጣውን እንትን ዱላ በደንብ ተቀብዬ ነው ማስተናግደው። ቆዳዬ በጣም ለስላሳ ሳይሆን የያዘው ቆዳ ነው ራሱ በደንብ ድብድቡን በደንብ ችሎ ያሳለፈ ነው እና ትንሽ ያስደነገጠው ምንድነው ዱላ አድርገው የተጠቀሙት ሙስሊሞችን መሆኑ ነው ትንሽ ያስደነገጠን። ሁላችንም አስደንግጦናል እስከ መጅሊስ ድረስ ማለት ነው። ማለት ምንድነው የተሰራ ያለው ምንፍቅና ነው ወይስ ምንድነው የተሰራ ያለው እስክንል ድረስ ማለት ምንፍቅና ነው አጀንዳ ተሰጥቷቸው ነው ወይስ እያወቁ ነው? ላላ ይሰጥ ተብሎ ላላ ጉዳዩ ተሰጥቷል ማለት ነው። ባለማወቅ ነው? የቅናት ጉዳይ ነው? ሂስድ ነው? ምንድነው የሚለውን ነገር እንግዲህ ኢንሻአላህ አላህ ነው የሚያውቀው፣ የልብን የሚያውቀው። ላላ መስጠቱ ደግሞ ጥሩ ነገር። ላላ ደግሞ ሲሰጥ ደግሞ ምንድነው ይሄን ሰው የእጁን ስጠው ማለት እሱ ላላ ተሰጠ ማለት አይደለም። አላህ የተሻለ ለኔ ስጠኝ እሱንም ሂዳያ ስጠው ብላችሁ ነው ዱዓ ማድረግ ያለባችሁ። ላላ መስጠት ማለት እሱ ነው። ጉዳዩን ላላ ሰጥቻለሁ ማለት እናንተ ፍትህ ነው የምትጠይቁት እንጂ ያ ሰውን አላህ እንዲበቀልላችሁ ከጠየቃችሁ ደግሞ ያ ፍትህ አይደለም፣ ፍርድ ነው የሚሆነው እሱ። ፍትህ ምንድነው? ለእናንተ የተሻለ ነገር ተሰጥቷችሁ ከዛ ለዛ ሰው ደግሞ ምንም ነገር ሳይጎልበት ሳይጎዳ እንዲስተካከል ነው። በነገራችን ላይ ሰው የፈለገ ነገር ቢበድላችሁ ጀሃነምን ትመኙታላችሁ? ለካፊሮችስ የፈለገ ነገር ቢበድላችሁ ጀሃነም ትመኛላችሁ? እስቲ ንገሩኝ። አዎ ወይ አይ ብላችሁ እስቲ መልሱልኝ። ግን ማውራት ይችላል። አንዴ እንጨርስ። አይ ነው የምትሉት። የፈለገ ነገር ቢሆን ማለት የፈለገ ሰው ቢበድላችሁ አደራችሁን ጀሃነምን እንዳትመኙ። ስለዚህ ሁሉም ሰው ተስተካክሎ ማየት ትፈልጋላችሁ። ኩፋሮችም ተስተካክለው ማየት እንፈልጋለን። ኢንሻአላህ አላህ ሂዳያ እንዲሰጣቸው ዱዓ እናደርጋለን ማለት ነው ኢንሻአላህ። ከዛ አንፃር ነው። ኧረ ጠዋት ተነሺ ነኝ መክሊት እስቲ ቀጥይና እንትን ልበል። እሺ ኡስታዝ ይቅርታ። እሺ ግን መጀመሪያ ለዚህ ጥያቄ ቁም ጠይቄው ነበርና ክርስቲያን እንትን ካፊሮችን እንደ ወንድምነት መቀበል አይቻልም መጠየቅ አለባቸው ምን ነገር አይቼ ነበርና ክሊር ብታረግልኝ ከምን አንፃር ነው ስል ይሄ ነገር በሃይማኖት ወንድም ከሆኑ ችግር የለውም የምንጠየፈው ያው ካፊር ስለሆኑ ባላና በመልክተኛው ስለማያምኑ ነው ብሎ የነበረ ክኩና ሁለት አይነት ነው ራሱ። አጠቃላይ እኛ የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። ወንድሞቼ እህቶቼ ኢትዮጵያዊ ምናምን ማለት ትችያለሽ። ጀነራሊ አላህ ይወዳቸዋል። ጀነራሊ አላህ ይንከባከባቸዋል። ልጅ ይሰጣቸዋል፣ ምግብ ይሰጣቸዋል፣ ሪዝቁን ዝናቡን ሁሉን ነገር ይሰጣቸዋል። እኛም እንደዛ ነው። መልካም መሆን አለብን። ለሰዎች መልካም ሁሉን ያሉት ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለጎረቤቶቻችሁ ለምናችሁ መልካም መሆን ነው ያለው። ያ ደግሞ ከውዴታ ነገር የሚመጣ ነው። ተገደሽ አይደለም። ወደሻቸውን ትምትዩ በጎረቤቶቻችን ቤተሰቦቻችንን ማክበርም ወደድም ግዴታ አለብን። ግን የሃይማኖት ወንድሞቻችን አይደሉም አይደለ? የሃይማኖት ወንድሞቻችን ሙስሊሞች ናቸው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ማለት አይፈቀድም በኢስላም። ለምን? ክርስቲያን የሚለው ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ እኛ የምንጠላቸው ከክህደት አንጻር ነው የምንጠላቸው። እኛ የምንጠላቸው ከምንድን ነው? ከዲን አንጻር ነው የምንጠላቸው። ስለሚያሻርኩ ነው የምንጠላቸው። ገብቶሻል? አላህ የጠላውን እንጠላለን ማለት ነው። አላህ ኩፋሮችን አይወዳቸውም። በባይብልም አላህ እግዚአብሔር ኃጢአተኞችን አይወድም።
አመፀኞችን አይወድም እያለ ባይብል ላይ የሚናገረው ነገር አለ። የደም ሰዎችን አይወድም፣ ሸንጋይ ሰዎችን አይወድም፣ ነፍስን የሚያጠፋ አይወድም እያለ ወደ ጠንቋይ ቤት የሚሄድ የሚያስጠነቁልም ሙታን ሳቢ ምንም ሳቢ እንደዚህ የሚያደርግ በእግዚአብሔር ፊት የተጠላ ነው የሚለው። ይጠላቸዋል። እግዚአብሔር የጠላውን ደግሞ መውደድ ደግሞ አይቻልም። ዓለምን የሚወድ የእግዚአብሔር ጠላት ነው የሚለው የያዕቆብ ምዕራፍ 4 ቁጥር 1 ላይ። ልክ በተመሳሳይም አላህ የጠላውን ነገር እንጠላለን፣ አላህ የወደደውን ነገር እንወዳለን። ሱረቱ ሙንተሂና ምዕራፍ 60 ቁጥር 2 ላይ እናንተ ያመናችሁ ወይ ባሮች ወይ አላህ የሚለው ምንድን ነው? ጠላቴንና ጠላቶቻችሁን ወዳጆች አድርጋችሁ አትያዙ ነው የሚለው። ስለዚህ የስፔሲፋይ ተደርጎ የምንጠላበት ምክንያት ሃይማኖትን ታሳቢና ዋቢ ያደርገን ማለት ነው። ላላ ብለን መውደድና ላላ ብሎ መጥላት ማለት ያ ነው። ከዘር ጋር ከብሔር ጋር ከምን ጋር ያልተገናኘ ነገር ግን አላህ የሚጠላውን ነገር መጥላት ማለት ነው። ግልጽ ነው? አዎ ኡስታዝ፣ ያይ ፊኩ መልሶልኛል። ግን ያንተን ቪዲዮ ተቆራርጦ ስላየሁኝ ተጠየፏቸው ምናምን የምትለው ያንተን ያችን ቃል ብቻ ቆርጦ ስለተፈሱት ከአንተ መስማት ስለፈለኩ ነው። ለአንተ ካለኝ ማክበርና ለአንተ ካለኝ ውዴታ አንጻር ነው እንጂ ማንኛውም ነገር እኔ ቪዲዮ ሲሰራብኝ የሚሰራብኝ ነገር የኔ ትምህርት ተጽዕኖ እያደረገ እንደሆነ ስለማቅ፣ ስለዚህ ያ ሰው እንደውም ፕሮሞሽን ይሆናል፣ ማስታወቂያ ነው የሚሆነው ለእኔ እኮ። እዚህ አሁን አንቺን ብትጠይቂ ምክንያት ሆነሻል። አዎ ሼር ያደረጉ ልጆች ራሱ እዚህ አሁን ኮሜንት ስር ስላሉ በዚሁም ከራስህ ከአንደበትህ ሙሉ ቪዲዮውን ማስተላለፍ ተጻይፈውና ተጻይፈው ያልኩት ራሱ እንትን ነው። አድራጊውን ከድርጊቱ መነጠል አትችይም አይደል? አላህ ሆነ በባይብልም እግዚአብሔር ሰዎችን መጨረሻ ላይ ገሃነም ያስገባቸዋል በስራቸው። ቢወዳቸው ኖሮ አያስገባቸውም፣ ይጠላቸዋል። ስለሚጠላቸው ነው። እሱ የጠላውን ደግሞ እንጠላለን እኛ። ከዛ አንጻር ነውና ኩፋሮችን እንጠላቸዋለን። ክርስቲያንና አይሁዶችን ከእምነታቸው አንጻር ልንጠላቸው እንችላለን። በስብዕናቸው ሰው በመሆናቸው ግን አንጠላቸውም። ሰው በመሆናቸውማ እንዴት ይጠላል? ራሱ ኖርማል ማለት ነው። ቢራቡ እናበላቸዋለን፣ ቢጠሙ እናጠጣቸዋለን፣ እናከብራቸዋለን። ጉርበትናቸውን መብታቸውን አንረግጥም ምናምን፣ እንደዚህ ነው። መጥላት ማለት ግን ላላ ብሎ መጥላት ማለት ደግሞ ያው ከሃይማኖት አንጻር የማያገናኘው የሃይማኖት ጠላትነት አለው ራሱ ኖርማሊ እንትን አለው መሀል ላይ ማለት ነው። በእኛና በእነሱ መካከል እንትን አለ፣ ልዩነት አለ። ስለዚህ አላህ የማይወደውን ነገር ሲያደርጉ ያ ያደረጉትን ነገር በዛ የተነሳ ልንጠላቸው እንችላለን ነው ለማለት የተፈለገው። አይ ቲንክ ብርድ ላይ ነኝ ያለሁት በጣም አንደኛ እጄ ራሱ በረዶ ሰርቷል። አመሰግናለሁ። ፈጣሪ ያክብርልኝ። የምር ካንተ አንደበት እንዲሰሙ ስለፈለኩኝ ነው። ኡስታዝ ትክክል ያስተላልፍ የፈለገው ነገር ይሄ ነው። ቪዲዮ ተቆራርጦ የሰማችሁና ሼር ያደረጋችሁ ልጆች በዛው መልሱን ይስሙ ብዬ ነው። አመሰግናለሁ። ኢንሻአላህ። እሺ፣ ፈጣሪ ይጠብቅ። እሺ፣ መርሃባ ኡስታዝ ጀዛከላ ኸይረን። እንውጣ በቃ። ያው ቀንም ነግረህናል፣ ቅዝቃዜ ኃይለኛ ቅዝቃዜ እንዳለ ነግረህናል። ኢንሻአላህ አላህ ይጠብቅ ኡስታዝ። ኢንሻአላህ መልካምን ሁሉ እንመኝልሃለን። ገስት ያለን እንብረት ኢንሻአላህ አይደል ኡስታዝ? እሺ አንድ መልእክት፣ ሁላችሁም 1 ሚሊዮን ቻሌንጅ ኢንሻአላህ ፕሮፋይል ሰርተን እንጀምራለን። የኡስታዝን 1 ሚሊዮን ቻሌንጅ ኢንሻአላህ ፕሮፋይሉን እናዘጋጅና እንጀምራለን። ሁላችሁም ሜቢ ከነገ ጀምሮ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መርሐባ ኢንሻአላህ። እሺ አብዱ ከሪም አለ አለ። እሺ መርሐባ። የምትለው ነገር ካለ ኢንሻአላህ ኡስታዝም እንቆይ እንዴ የሆነ አንድ ኮሜንት ከታች ቢያንስ ቆይ ዛሬ የሚል ነገር አይ ኮሜንት፣ እሱን አይቼ ያገርመኝ ነበር። አላየሁም እንዴ እሱ ብዬ ነበር። አላየኩም ኡስታዝ እንዴ ቢያንስ ቆይ የሚላል። ምናልባት የሰለምቴዎች አባል ለመሆን የፈለጋችሁ ይህት ወንድሞች ኢንሻአላህ ሂራን እናትን አውሯቸው። እሺ አድሚኖች ኢንሻአላህ የሰለምቴዎች አባል ለመሆን ከፈለጋችሁ ያለውን ሙሉ ኢንፎርሜሽን ከነሱ ትቀበላላችሁ ኢንሻአላህ። መርሐባ በቃ እንውረድ ኢንሻአላህ። ባረከላሁ ፊኩም።